ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ የቀረብኩት ለ10ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 10 ኬሚስትሪ ዩኒት 6 ሃይድሮካርበን ኤንድ ናቹራል ሶርስ የሚለውን ዩኒት ሪቪው ኤክሰርሳይሱን ከኔ ጋር በሰፊው የምንመለከት ይሆናል። ከአሁን በፊት ተከታታይ የሆነ የትምህርት ቪዲዮዎችን ወይም ለሰኖችን ሰጥቻችሁ ነበር። ዛሬ ደግሞ ጥቅልል አድርገን ይህ ዩኒት የሚይዛቸውን ጥያቄ ወይም ምን አይነት ጥያቄዎችን ሊጠይቅ ይችላል የሚለውን ነገር በደንብ አድርገን እንመለከታለን። በርከት ያሉ ጥያቄዎች ናቸው። እነዚህ ጥያቄዎችን ጥሩ ማብራሪያ ሰጣችኋለሁ። እናንተም እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ ማድረግ ትችላላችሁ። ወደ ጥያቄዎቹ እንግባ። ፓርት 1 መልቲፕል ቾይስ ኩዌሽን የተሰጠን choose the correct answer from the given alternative. Question number 1, the first organic compound that is artificially synthesized from inorganic starting material is dash ነው የሚለን። ስለዚህ የመጀመሪያው ሴንቴቲክስ ወይም ሰው ሰራሽ ኦርጋኒክ ኮምፓውንድ ነገር ግን ከኢንኦርጋኒክ ማቴሪያል የተሰራው የትኛው ነው የሚላችሁ? ኤ ቤንዚን፣ ቢ ሚቴን፣ ሲ ዩሪያ፣ ዲ ሃይድሮካርበን ይለናል። ሶ ከአሁን በፊት እንዳየነው ዩሪያ ነው። ዩሪያ ለመጀመሪያ ጊዜ ሴንተሳይዝ የተደረገው ኢንኦርጋኒክ ከሆኑ ሰብስታንስ ከአሞኒየም ክሎራይድ እና ከሲሊቨር ሲያኔት ነው። ከሲሊቨር ዋት ሲያኔት ማለት ነው። ከነዚህኞቹ ሁለት ኢንኦርጋኒክ ሰብስታንሶች ኦርጋኒክ የሆነውን ዩሪያን ወይም NH2 ደሆልቱ ሲኦ የሚባለው ይሄንን ማለት ነው ለመጀመሪያ ጊዜ ላብራቶሪ ውስጥ ከኢንኦርጋኒክ ሰብስታንስ የተመረተ ምንድነው ማለት ነው? ኮምፓውንድ ነው ማለት ነው። ስለዚህ መልሳችሁ ሲ ነው ማለት ነው። ለዚህ ጥያቄ መልስ answer is what? ሲ ትላላችሁ ማለት ነው። Question number 2, which of the following hydrocarbon does not belongs to the homologous series of alkane? እንግዲህ homologous series ማለት family of alkane ያልሆነው የትኛው ነው የሚላችሁ? does not belongs to homologous series of alkane ወይም የአልኬን ፋሚሊ ያልሆነው በአንድ አይነት ጀነራል ፎርሙላ መገለጽ የማይችል የአልኬን ቤተሰብ ያልሆነው የትኛው ነው የሚለን? ኤ C3H8 ነው። this is ፕሮፔን ማለት ነው። ሶ የአልኬን ጀነራል ፎርሙላ CnH2n +2 ነው። በዚህ ፎርሙላ ሊገለጽ የማይችለው የትኛው ነው እንደማለት ነው። ስለዚህ ይሄኛው እንግዲህ C3 ስታረጉ መግለጽ እንችላለን። ይችኛው ማለት C3H into 2 times of 3 6 ይመጣላችኋል፣ 8 ይመጣል። ስለዚህ አልኬን ነው ይሄ። ቢ ላይ ደግሞ ይሄን በተመሳሳይ C8H ሁለት ሲባዛ በ8 16 ሲደመር 2 18 ይሄም በዚህ ፎርሙላ ይገለጻል። ሲ ላይ ደግሞ C10 ማለት C6H10 ይላቸዋል። ይሄኛው አይሆንም ማለት ነው። ምክንያቱም መሆን የነበረበት C6 ሲሆንና ይችኛቱ C6H14 ነው መሆን የነበረበት። ስለዚህ ይሄኛው መልስ አይሆንም ማለት ነው። ሶ the answer is what? does not belongs to alkane የተባል ነው ሲ ነው ማለት ነው። ዲን መመስራት ትችላላችሁ። ይሄ C10 ይሆናል። ከዛ 10 times 2 20 plus 2 22 ደሴም ነው ማለት ነው። የአልኬን ፋሚሊ ነው። ስለዚህ እንደዛ አድርጋችሁ መስራት ትችላላችሁ። question number 3, which of the following alkane is liquid at room temperature? እንግዲህ አልኬንም አልኪን ኤኤንኤም እስከሆነ ካርበን ድረስ ጋዝ ናቸው። ስለዚህ ከነዚህ ሊስት ከተደረጉት ውስጥ ሊኩዊድ የሆነው አልኬን የትኛው ነው የተባልነው? ብዙ ጊዜ ከካርበን ነምበር 1 ተመልከቱ። ከካርበን ነምበር 1 እስከ ካርበን ነምበር 4 ያሉት ጋዝ ናቸው። ነገር ግን ከካርበን ነምበር 5 በላይ ያሉት ደግሞ ምንድናቸው ማለት ነው? ሊኩዊዶች ናቸው። ከዛ ደግሞ የካርበን ነምበሩ ሃይስት ሲሆን ሶሊድ ስቴት ወይም ዋክስ የሚሆኑበት አጋጣሚ አለ። ሶ the answer is ኤሚቴን ይላቸዋል። ቢ ላይ ደግሞ እዚህ ላይ ዲኬን ተሰጥቷቸዋል። C10H22 C4H10 ወይም ቡቴን ማለት ነው። ዲ C3H8 ሶ the answer is what? ቢ ነው ማለት ነው። ላርጅ ካርበን ኑሮት ነገር ግን ከካርበን ነምበር 5 ጀምሮ ያሉት ሊኩዊዶች ናቸው። ሶ መልሳችሁ ቢ ይሆናል ማለት ነው። ለዚህ ጥያቄ መልስ ቢ ነው ማለት ነው። question number 4, which of the following used as fuel in oxyacetylene torch ነው የሚለን። እንግዲህ ካሁን በፊት ስለ አልካይንስ ዋይኤን ጥቅም ስናወራ የመጀመሪያው the simplest form of alkynes አሲታይለን ብለናል ነበር። ይችኛይቱ ማለት ነው ትሪፕል ቦንድ አላት። ይችን ደግሞ በኦክሲጅን በርን በምናደርግበት ጊዜ የምትፈጥረው ምን አለ ማለት ነው? ሂት አለ። ይህ ሂት ደግሞ ምንድነው ማለት ነው? ከፍተኛ ነው። እስከ 3000 ዲግሪ ሴልሲየስ ይደርሳል ፍሌሙ ወይም ነበልባሉ ማለት ነው። ስለዚህ ይሄንን ለምን እንጠቀምበታለን? ፎር ካቲንግ ኤንድ ዋይልዲንግ ኦፍ ሜታል ለመቆራረጥና ለመበየድ እንጠቀምበታለን ማለት ነው። ሶ ቶታሊ ይሄን ስታቀጣጥሉ የምታገኙት ፍሌም ስሙ ኦክሲ አሲታይለን ተብሎ ይጠራ ማለት ነው። ሶ ይሄ ሰብስታንስ ማን ነው የሚለን? the answer is what?
ኤ ነው ማለት ነው። አሁን እንደነገርኳችሁ መልሳችሁ ኤ ሆና C2H2 ኦር አሲታይለን ነው ማለት ነው። ኩዌስችን ነምበር 5 the general formula for represent the olefin homologous series ነው የሚለን። ኦልፊን ማለት አልኪን ኢኤንኢ ናቸው። እነዚህኞቹ ምንድን ናቸው ማለት ነው? አልኪን ኢኤንኢ አልኪን አዘር ኔም ኦልፊን ነው ስሙ። ስለዚህ የእነሱ ፎርማ ደግሞ CnH2n ነው ማለት ነው። ሶ ዘ አንሰር ኢዝ ዲ ነው ማለት ነው። መልሳችን ዲ ነው። CnH2n n ግሬተር ዛን ኦር ኢዝ ኢኳል ቱ 2 ማለት ነው። ሁለትና ከዛ በላይ የኤን ዋጋ ይሆናል ማለት ነው። ኩዌስችን ነምበር 6 the most common reaction that alkene ENE undergo is A elimination, B substitution, C addition, D decomposition ነው የሚለን። ሶ መልሳችን አዲሽን ነው። ምክንያቱም አልኬኖች ኢኤንኤዎች ብዙ አይነት አዲሽን ሪያክሽኖች ያካሄዳሉ። እነዚህን ለምሳሌ ይሄ ዳብል ቦንድ ስለሆነ ብዙ አይነት አዲሽን ማካሄድ ይችላል። ሃይድሮጅን መደመር ይችላሉ። ሃሎጅኖችን ላይ ክሎሪንን፣ ብሮሚንን እንዲሁም አዮዲንን ብዙ ነገር አዲሽን ነው። ዋናው ነገር ግን ለእናንተ የአልኪን ኢኤንኢ ኮመን ሪያክሽን አዲሽን ሪያክሽን ነው። የእሱ ብቻ አይደለም። የአልካይንስ ዋኤንኢም ኮመን ሪያክሽኑ አዲሽን ሪያክሽን ነው ማለት ነው። የእነሱ ዋና ሪያክሽን ተብሎ የሚጠራው አዲሽን ነው ማለት ነው። ሶ ዘ አንሰር ኢዝ ሲ ማለት ነው። ኩዌስችን ነምበር 7 a compound having molecular formula C7H8 that does not decolorize bromine in carbon tetrachloride or what potassium permanganate solution most likely belongs to a class of hydrocarbon is called A alkynes YNE, B alkene, C alkene ENE, D aromatic hydrocarbon ነው የሚለን። ሶ መልሳችሁ ለዚህ ጥያቄ ምንድን ነው? ሰርቴን ኮምፓውንድ ነው። ፎርሙላው C7H8 ነው። ይህን ሰብስታንስ ብሮሚን ካርበን ቴትራክሎራይድ ተጠቅማችሁ ቴስት ስታደርጉት አለም ደግሞ ፖታሽም ፐርማንጋኔትን አድ ስታደርጉበት የፖታሽም ፐርማንጋኔትን ከለር አለም የብሮሚን ካርበን ቴትራክሎራይድ ያለውን ከለር መቀየር አልቻለም። ሶ ይሄ ሰብስታንስ የትኛው ክላስ ውስጥ ነው የሚመደበው ነው የሚለን። አልካይንስ ላይ ነው፣ አልኬን ኤንኢ ላይ ነው ወይስ አልኪን ኢኤንኢ ላይ ወይንስ አሮማቲክ ሃይድሮካርበን ላይ ነው የሚለን። ሶ መልሳችሁ ዲ ነው የሚሆነው። አሮማቲክ ሃይድሮካርበን ነው። ምክንያቱ ለምንድን ነው? አሮማቲክ ሃይድሮካርበን ሃይ አንሳቹሬሽን ኦፍ ይኖራቸዋል። አንሳቹሬሽን ማለት አነስተኛ የሆነ የሃይድሮጅን መጠንን ይዘዋል ማለት ነው። ካርበኑ 7 ነው፣ ሃይድሮጅኑ 8 ነው። ስለዚህ ይሄ ሰብስታንስ ደግሞ ባይ ዘ ዌይ ቶሊን ነው። ቶሊን ቤንዚን ላይ እንደዚህ ኖራት ዝቻ CH3 ያለው ማለት ነው። ያ ማለት ባለ 7 ካርበን ቤንዚን ሪንጉ ላይ 6 አለ፣ እቺ ውጨኛቱ 1 አለች እና ባለ 8 ማኖ ምን አለ ማለት ነው ሃይድሮጅን አለ ማለት ባለ 8 ሃይድሮጅን ያለበት ቶሊን ይባላል። ቶሊን ደግሞ ምንድነው ማለት ነው? አሮማቲክ ነው። አሮማቲክ ሃይድሮካርበን ብሮሚን ካርበን ቴትራክሎራይድን ከለሩን ማጥፋት አይችልም። ምክንያቱም አሮማቲክ ሃይድሮካርበን ዳዝ ኖት ካሪድ አውት አዲሽን ሪያክሽን ወይንም የያዙትን ቦንድ አፍርሰው አዲሽን ሪያክሽን ማካሄድ ወደ አልኬንነት መቀየር አይችሉም ማለት ነው። ሶ ዘ አንሰር ኢዝ ዲ ማለት ነው። አልኬንና አሮማቲክ ሃይድሮካርበን አዲሽን ሪያክሽን አያካሄዱም ሁለታቸው ማለት ነው። ስለዚህ መልሳችሁ ዲ ነው ማለት ነው። ዘ አንሰር ኢዝ ዲ። ኩዌስችን ነምበር 8 which hydrocarbon is the main constituents of natural gas and biogas ነው የሚለን። የናቹራል ጋዝ እና የባዮጋዝ በተለይ 90%ቱን ከበር የሚያደርገው ሚቴን ነው። ሶ ዘ አንሰር ኢዝ ቢ ነው። መጀመሪያው ቡቴን ይላቸዋል። ኢቴን ሲ ላይ አለ፣ ዲ ላይ ደግሞ ሄክሴን አለ፣ ቢ ላይ ሚቴን ይላቸዋል። ሚቴን የናቹራል ጋዝን ወይም የባዮጋዝንም ምን ያርጓማቱ 90%ቱን ከቨር አድርጓል። 90% አካባቢውን ከቨር አድርጓል። ስለዚህ መልሳችሁ ምን ሆነ ማለት ነው? ቢ ነው ማለት ነው። Question number 9 during the fractional distillation of crude oil the process of cracking is carried out to A separate the crude oil into different fraction, B vaporize the liquid component, C maximize the output of petrol or gasoline, C D separate alkane from alkenes ነው የሚለን። እንግዲህ ክሩድን በፍራክሽናል ዲስቲሌሽን ክሩድ የሆነውን ኦይል በፍራክሽናል ዲስቲሌሽን ኮምፖነንቶቹን እንነጥላለን። ግን ያን ሂደት ስናካሄድ አንደኛው ይህኛው ክራኪንግ ነው። ላርጅ ካርበን የያዙትን ለምሳሌ C18 H38 የያዘ ሰብስታንስ ቢኖር ይህንን ክራክ እናደርገዋል። ለሁለት ምንቆርጠው እንችላለን። ለምሳሌ ወደ C9 H ስንት ማለት ነው 20 እና C9 H18 ፎርሙላን ቀይረው እንችላለን። ይቺ አልኪን ነች፣
ይሄኛው ደግሞ ከላይ ያለው አልኬን ነው። ሁለት ፎርሞች ሁለቱ ሲደምሩ የመጀመሪያውን ሰብስታንስ ይሰጣቸዋል ማለት ነው። ይህ ሂደት ዓላማው ምንድነው ከተባላችሁ in order to maximize the output of petrol or gasoline ነው ስሙ። ይሄ ዋና ዓላማው የፔትሮልን አለም የጋዞላይን መጠን ከፍ ለማድረግ ላርጅ የሆኑትን የክሩድ ኮምፖነንቶችን ክሩድ ኦይል ኮምፖነንትን ወደ ምንቀይራቸው ወደ አልኬንና አልኪንነት ልንቀይራቸው እንችላለን። ይህ ደግሞ ዓላማው የፔትሮል ፕሮዳክቱን ከፍ ለማድረግ ነው ማለት ነው። ሶ ዛንሰር ኢዝ ሲ ማለት ነው። መልሱ ሲ ነው ማለት ነው። ዛንሰር ኢዝ ሲ። ኩዌስችን ነምበር 10 ኢታይን ማለት ትሪፕል ቦንድ ያላት ወይም አሲታይለን ማለት ነው። ዲከለራይዝድ ብሮሚን ኢን ካርበን ቴትራክሎራይድ this is due to the formation of dash ብለን ኢታይን ብለን የምንጠራት ይችኛይቱ ሰብስታንስ ካርበን ትሪፕል ቦንድ ካርበን ሃይድሮጅን አላት። ይቺ ሰብስታንስ ብሮሚን ኢኖተርን ወይንም ብሮሚን ኢንካርበን ቴትራክሎራይድን ዲከለራይዝ ታደርጋለች፣ ከለሩን ትቀይረዋለች። የሆነበት ምክንያት ለምንድን ነው የሚለን ሶ መልሳችን የሚሆነው እነዚህ ትሪፕል ቦንድ እስከሚጠፉ ድረስ አዲሽን ሪያክሽን ያካሂዳል። ሶ ፋይናሊ ምን ይፈጠራል? ኤች ይሆንና ይቺ ሲንግል ቦንድ እዚች ላይ ሃይድሮጅን አለ፣ በዚህ ሳይድ ብሮሚን ይኖራቸዋል፣ በዚህም ሌላ ብሮሚን ይኖራቸዋል፣ እዚህም ብሮሚን ይኖራቸዋል። ይሄንኛው ምን ማለት ብሮሚን ይሆናል ማለት ነው። ሶ ይህን ሰብስታንስ ስትጠሩት 1,1 2,2 ቴትራ ዋት ብሮሞ ኢቴን ይሆናል። ብሮሞ ኢቴንን ፎርም ያደረጋ ማለት ነው። ስለዚህ መልሳችሁ ምን ማለት ነው? 1,1 2,2 ዳይብሮሞ ኢቴን ከትሪፕል ቦንድነት ወደ ሲንግል ቦንድነት ሲቀየር ምን ያደረጋ ማለት ነው? ከለሩ ይቀየራል ማለት ነው። ከለር ቼንጅ ይኖረዋል፣ ዲከለራይዝድ ይሆናል፣ ከለርለስ ይሆናል ማለት ነው። ለምን? አዲሽናል ሪአክሽኑ ካካሄደ በኋላ መጨረሻ የሚፈጠረው ሲንግል ቦንድ ያለው ሰብስታንስ ይሄ እዚህ የተፈጠረው ብሮሚንን መደመር አይችልም፣ ከዚህ በኋላ መደመር አይችልም ማለት ነው። ሲንግል ቦንድ እንደተፈጠረ ሪአክሽኑ ስቶፕ ያደርጋ ማለት ነው። ሶ ዘ አንሰር ኢዝ ዋት ቢ ነው ማለት ነው። መልሱ ቢ ነው ለዚህ ጥያቄ። ኩዌስችን 11 the following reaction can be classified as ይሄ ሪአክሽን ቢሰጣችሁ ምን ተብሎ ይጠራ ነው የሚለን። ስለዚህ ብሮሚንን ሚቴል ላይ ነው አድ ያደረግነው፣ ከዛ ሚታይል ብሮማይድ ተፈጠረ። ኢን ተርምስ ኦፍ ዋን ሃይድሮጅን አንድ ብሮሚን ተደመረ ማለት ነው። ስለዚህ ይሄ ሰብስቲሽን ሪያክሽን ነው። የአልኬን አንዱ ኮመን ሪያክሽናቸው ሰብስቲሽን ሪያክሽን ኦፍ ዋት ሃይድሮጅን ባይ ሃሎጅን ነው። ስለዚህ ኤ አዲሽን ሪያክሽን፣ ቢ አን ኢሊሚኔሽን ሪያክሽን፣ ሲ ሰብስቲሽን ሪያክሽን፣ ዲ ሳፖኒፊኬሽን ሪያክሽን። ሶ ዘ አንሰር ኢዝ ዋት ሰብስቲሽን ሪያክሽን ብለን ነው የምንጠራው። ምክንያቱም መጀመሪያ ላይ 4 ሃይድሮጅን ነበረ፣ እዚህ ላይ 3 ሃይድሮጅን ነው ያለው። አንዷን ሃይድሮጅን በብሮሚን ተተክቷል ማለት ነው። ኩዌስችን ነምበር 12 which of the following substance is not used in dry cleaning ለደረቅ እጥበት የማያገለግለው ኬሚካል የትኛው ነው የሚለን። የመጀመሪያው ካርበን ቴትራክሎራይድ ላቸዋል። ኤ ላይ የተቀመጠው ካርበን ቴትራክሎራይድ ከሚጠቅመው ጥቅም መካከል አንዱ ለሶልቨንትና ለድራይ ክሊኒክ ነው። ለሶልቨንትና ለምን ለድራይ ክሊኒክ ነው። ስለዚህ ይሄ ድራይ ክሊኒክ ላይ ትልቅ ለደረቅ እጥበት ላይ ትልቅ ስራ አለው ማለት ነው። ኤ ላይ ያለው ቢም በተመሳሳይ ለሁለቱም ያገለግላል። ለሶልቨንትና ለምን ያገለግላል ማለት ነው? ለድራይ ክሊኒክ ድራይ ለማድረግ እንጠቀምበታል። ለፊውልነትም እንጠቀማለን። ቢ ያገለግላል ለድራይ ለደረቅ እጥበት ያገለግላል። ደግሞ የተሰጠን ቴትራክሎሮ ኢቲን ነው ዳብል ቦንድ ያለው። ይህም ትልቅ ጥቅሙ ምንድነው? ቴትራክሎሮ ኢቲን ብለን የምንጠራው ለድራይ ክሊኒክ ነው፣ ለማጽዳት ነው። ለደረቅ እጥበት እንጠቀምበታለን። ስለዚህ ዲ ላይ ያለው ግን አሴቲክ አሲድ ለደረቅ እጥበት አይጠቅመንም ማለት ነው። እና መልሳችን ነው ማለት ነው ዲ ነው። ለዚህ ጥያቄ ዲ ሆና ማለት ነው። ኩዌስችን ነምበር 13 the first organic compound was synthesized in the laboratory by እንግዲህ የመጀመሪያዊቱን ኦርጋኒክ ኮምፓውንድን ዩሪያን የመጀመሪያ ጥያቄ ላይ ካስታውሳችሁ ዩሪያን ለመጀመሪያ ጊዜ ያመረታ ሳይንቲስት ማን ይባላል ነው የሚለን። ከኢንኦርጋኒክ ሰብስታንስ ይችን ኮምፓውንድ ያመረታ ማን ነው? ያው ቮለር ነው። ስለዚህ ኤ ላይ የተቀመጠው መልሳችሁ ይሆናል። ሌሎቹ ግን አይደሉም ማለት ነው። ሶ ዘ አንሰር ኢዝ ዋት ኤ ነው። ተመልሳችሁ ማየት ትችላላችሁ። ኩዌስችን ነምበር 14 which reagent is used to test for unsaturation አንሳቹሬሽን ማለት ዳብል ቦንድ መያዙን አለም ትሪፕል ቦንድ መያዙን ቴስት ማድረጊያችን ምንድን ነው የሚለን። ሁለት ቴስተሮች አሉ። ቴስት ማድረጊያ ኬሚካል አለ። አንደኛ ብሮሚን ኢን ካርበን ቴትራክሎራይድ ነው። ሁለተኛው ደግሞ ፖታሽየም ፐርማንጋኔት ሊሆን ይችላል ማለት ነው። እና መልሳችሁ ብሮሚን ኢን ካርበን ቴትራክሎራይድ እንደገና ደግሞ አልካላይም ፖታሽየም ፐርማንጋኔት ላቸዋል። ሶ ዘ አንሰር ኢዝ ዲ ቢ ኤንድ ሲ ነው ማለት ይሄና ይሄንኛው ተመራጭ ነው ማለት ነው።
Question number 15. Which alkene ENE does not exhibit ሲስ ትራንስ አይዞመሪዝም ነው። እንግዲህ አልኪን ኢኤንኢ ከሚያሳዩቸው ከሌሎቹ ስፔሻል የሚያደርጋቸው ጂኦሜትሪክ አይዞመሪዝም አሊያም ደግሞ ሲስ ትራንስ አይዞመሪዝምን መስራት ይችላሉ። ሲስ ብለን የምንጠራው አት ሴም ሳይድ የሆኑ ፔር ሳይድ ቼኖች ናቸው። አሊያም ደግሞ ፓርቶች አሉት ማለት ነው። ትራንስ ብለን እንደምንጠራው ኦፖዚት ወይም ክሮስ ላይ የተቀመጠ ነው ማለት ነው። ስለዚህ ይህን ማድረግ የማይችለው ሞለኪል የትኛው ነው ነው የሚለን ኤ ላይ የተቀመጠው ቱቡቲን ነው። ቱቡቲን ማለት ስትራክቸሩ ይሄ ነው። ይህ ደግሞ ሲስ ትራንስ አይዞመሪዝም መስራት ይችላል። አሁን ለምሳሌ የተቀመጠው ስትራክቸር ሃይድሮጅን አት ዘ ሴም ሳይድ ስለሆነ እንዲሁም ደግሞ ሚታይል አት ዘ ሴም ሳይድ ስለሆነ ይህ ሲስ ቱቡቲን ነው ማለት ነው። ስለዚህ መስራት ይችላል ኤ ላይ ያለው። ቢ ላይ ደግሞ ያለው ይሄ የምትመለከቱት ፊገር ነው። ይህም በተመሳሳይ ሲስ ትራንስ አይዞመር ይሰራ ማለት ነው። ምክንያቱ ለምንድን ነው? እዚህ ላይ እንደምታዩት ይቺ ካርበን እና ይችኛይቱ ካርበን አለች። እንዲሁም ደግሞ ይሄኛው ሃይድሮጅን አለ። ሁለት ፔሮች ዘሴም ሁለት ካርበናይል ይሄ አር ብትሉት ይሄንንም ሌላ አር ነው የምትልሶ ሁለቱም ምንድናቸው ማለት ነው? ደሴም ናቸው ማለት ነው። ይህም መስራት ይችላል። ቢ ላይ ያለውም በደንብ አድርጎ መስራት ይችላል ማለት ነው። ሲ ላይ ያለው ግን ተመልከቱ። ሲ ላይ ያለችው ይቺ ስትራክቸር ትመጣለች። ይቺ ስትራክቸር ግን ሲስ ትራንስ አይዞመር መስራት አይችልም። ምክንያቱም ሁሉም እንትኖቹ እንደዚህ የምታይል የሚታይል ምንድን ነበር መሆን የነበረበት? ይህ የሚታይል የነበረው አንድ አይነት ሌላ ሰብስታንስ ከሚታይል ውጭ ሆነ ሌላ ሰብስታንስ ቢሆን ይችል ነበር። ለምሳሌ ይሄ ክሎሪን ቢሆን ኑሮ ምን ነበረ? ሲስ ትራንስ መስራት ይችላል። ግን አራቱም በዳብል ቦንድ ዙሪያ ያሉት በሴም ስፒሺስ ስለሆኑ ሲስ ትራንስ አይዞመሪዝም መስራት አይችልም ማለት ነው። ሶ ዘ አንሰር ኢዝ ሲ ማለት ነው። የመጀመሪያው የምርጫ ጥያቄ ምንድን ነው ማለት ነው? which one of the following compound does not decolorized bromine water ብሮሚን ወተር ዲከለራይዝድ ማድረግ የማይችለው የትኛው? ዳዝ ኖት ዋት ዲከለራይዝድ ብሮሚን ወተር ነው የሚለን። እንግዲህ ዳብል ቦንድ አሊያም ትሪፕል ቦንድ የሌለው ሰብስታንስ፣ እነዚህ ሁለቱ የሌለው ሰብስታንስ ብሮሚን ወተርን ዲከለራይዝድ ማድረግ አይችሉም ማለት ነው። እነሱ እነማን ናቸው? አንደኛው አልኬን ነው። አልኬን ብሮሚን ወተርን ዲከለራይዝ ማድረግ አይችልም። ሌላኛው ደግሞ አሮማቲክ ኮምፓውንዶች ናቸው። ኢንክሉዲንግ ቤንዚን። ስለዚህ ወደ ምርጫ ስገቡ ኤ ፕሮፒን ይችኛይቱ C3H4 ነው የምትለን። ይሄ ደግሞ ግዴታ አልካይንስ YNE ነው። ምን አለው ማለት ነው? ትሪፕል ቦንድ አለው። አልካይን ምን YNE ነው ማለት ነው። ትሪፕል ቦንድ ይዟል። ስለዚህ ከለር ቼንጅ ያመጣል። C2H2 ይሄም በተመሳሳይ ምን ነው ማለት ነው? ትሪፕል ቦንድ ይዟል ማለት ነው። ይሄም ምን ማድረግ ይችላል ማለት ነው? ዲከለራይዝድ ማድረግ ይችላል ማለት ነው። ሌላኛው ግን ሲ ላይ የተቀመጠልን C6H40 ማለት በCnH2n +2 ፎርሙላ የተቀመጠ አልኬን ነው ማለት ነው። አልኬን ደግሞ አዲሽን ሪያክሽን ስለማያካሄዱ ብሮሚን ኢንወተር የሚባለውን ነገር ዲከለራይዝድ ማድረግ አይችሉም ማለት ነው። ሶ ዘ አንሰር ኢዝ ዋት? ለዚህ ጥያቄ መልስ ምን ይሆናል ማለት ነው? ሲ ነው ማለት ነው። ዘ አንሰር ኢዝ ሲ። ፓርት 2 ሰፕላይ ታይፕ ኩዌሽን ተሰጥቶናል። ሰፕላይ ታይፕ ኩዌሽን ብለን የምንጠራቸው ብላንክ ስፔስ ሊሆን ይችላል፣ ሾርት አንሰር ሊሆን ይችላል። ብቻ ትክክለኛ የሆነ መልስ ማድረግ አለብን። በመስጠት ማሟላት ነው። ኢኩዌሽኑን በትክክል ማሟላት ነው ማለት ነው እዚህ ላይ የምንሰራው። እዚህ ኩዌሽን ነምበር 17 ኮምፕሊት ዘ ፎሎዊንግ ሪያክሽን ኢኩዌሽን ነው የሚለን። ይህን ሪያክሽን ኢኩዌሽን አሟሉ ነው የሚለን። በጣም ቀላል ነው። ምክንያቱ ለምንድን ነው? CH2 ዳብል ቦንድ CH2 ተሰጥቶን እዚህ ላይ ደግሞ ምንድነው አድ የምናደርገው ሃይድሮጅን ነው ማለት ነው። ስለዚህ ይቺ አንዷ ሃይድሮጅን ይችኛይቱ ማለት ነው ኤች እና ሌላ ኤችን ባንድ ይዛለች። ስለዚህ አንዷ ኤች እዚህ ቦታ ትገባለች፣ ሌላኛው ኤች ደግሞ እዚህ ቦታ ትይዛለች ማለት ነው። ፋይናሊ የሚፈጠረው ሰብስታንስ CH3 ነው ማለት ነው። ስለዚህ መልሳችሁ ይሄ ይሆናል ለዚህ ጥያቄ። ሌላኛው ጥያቄ ቢ ላይ የተሰጠን ኩዌሽን ነምበር 17 ላይ ቢ ላይ የተሰጠን ሶዲየም አሴቴት ሪአክት ዊዝ ሶዲየም ሃይድሮክሳይድ ዲው ቱ ዘ ፕሬዘንስ ኦፍ ካልሽየም ኦክሳይድ። ባይ ዘ ዌይ ሶዲየም ሃይድሮክሳይድ እና ካልሽየም ኦክሳይዱን በአንድ ሚክስ አድርገ ነው ሶዲያ ላይም ይባላል ማለት ነው። ሶዲየም አሴቴቱን ከሶዲያ ላይም ጋር ከሶዲየም ሃይድሮክሳይድ እና ካልሽየም ኦክሳይድ ጋር ሚክስ ስታደርጉ ምን አይነት ሰብስታንስ ታገኛላችሁ ነው የሚላችሁ። ይሄ ዲካርቦክዛይሌሽን ብለን የምንጠራው ነው ማለት ነው። ዋና አላማው አልኬን ኤኤንኢን ላብራቶሪ ውስጥ ለማምረት የምንጠቀምበት ነው ማለት ነው። ስለዚህ መልሳችሁ ነው ማለት ነው። ዘ አንሰር ኢዝ ዋት? ሚቴን ፕላስ ሶዲየም ካርቦኔት ኢዝ ዘ አንሰር። ስለዚህ የዚህ መልስ ሚቴን ፕላስ ሶዲየም ካርቦኔት ነው ማለት ነው። ሌላኛው ጥያቄ ደግሞ CH3 CH2 BR አለ። ይህ ደግሞ ምን አይነት ፕሮዳክት ፎርም ሊያደርግ ይችላል ይለናል። ስለዚህ ለዚህ ጥያቄ መልስ የሚሆነ ምንድን ነው?
እዚ ላይ ሚታይል ብሮማይድ ነች የተሰጠችን ከሶዲየም ጋር ነው ሪያክት የሚያደርገው። ሶ እዚ የሚፈጠረው ሰብስታንስ ምን ይሆናል ማለት ነው? CH3 CH2 CH2 CH3 ቡቴን እና ምን ፎርም እናደርጋለን ማለት ነው? 2 ሞል ኦፍ ሶዲየም ብሮማይድ ነው ቦንድ ክሊቬጂንግ ያካሄዳል። ይሄ አክቲቭ ሜታል ነው። ሶዲየም ብሮሚን ይወስዳትና ምን አይነት ሰብስታንስ ትገኛለች ማለት ነው? CH3 CH2 ብሮሚንን ሲወስዳት ይችን አይነት ሰብስታንስ ትገኛለች። ይቺ ሰብስታንስ ከሌላኛው ሰብስታንስ ጋር እንደዚህ CH3 CH2 ከሚባለው ጋር ምን ታደርጋለች ማለት ነው? ሊንክድ ታደርጋለች፣ ትተሳሰራለች። ከዛም ቡቴንን ፎርም ማድረግ ትችላለች ማለት ነው። ስለዚህ በዚህ አይነት መንገድ መልሱ መመለስ ትችላላችሁ። ዛንሰር ይዟት ኖርማል ቡቴን ነው ማለት ነው። ድላይ የተሰጠን ዳይ ሃሎ አልኬን ተሰጥቶናል። ይህ ዳይ ሃሎ አልኬን ማለት ሁለት ብሮሚኖች ስለያዘ ዳይ የሚለውን ነገር ይሰጠዋል። ብሮሚን ደግሞ ሃሎጂን ስለሆነ ዳይ ሃሎ አልኬን በተለይ ዋን ኮማቱ ዳይ ብሮሞ ፕሮፔን ይባላል። ይህ ከሶዲየም ሃይድሮክሳይድ ጋር ሪያክት በሚያደርግበት ጊዜ ምን ያካሄዳል ማለት ነው? የሚፈጥርላችሁ ሰብስታንስ ሲኤች ሲንግል ቦንድ ትሪፕል ቦንድ እዚች ላይ ሲኤችን ምን ያደርጋል? ፎርም ያደርግላቸዋል። ሲኤችን ይችን ነገር ይፈጥራል ማለት ነው። ስለዚህ አልካይንስ ዋይኤንኢ ከምናመርትበት መንገዶች መካከል ዳይ ሃሎ አልኬንን ከስትሮንግ ቤዝ ጋር ሪያክሽን እንዲያካሄድ ማድረግ ማለት ነው። ስለዚህ ፕላስ ዋት ወተር ሞሌኪል ነው የሚፈጠረው። ስለዚህ ባላንስድ እናንተ ማድረግ ትችላላችሁ። መልሳችሁ ግን አልካይንስ ዋይኤንኢን ለማምረት ዳይ ሃሎ አልኬን እንደነዚህ አይነት ኮምፓውንዶችን ከስትሮንግ ቤዝ ጋር ትሪት ማድረግ ነው ወይም ሪያክሽን እንዲያካሄዱ ማድረግ ነው። ፋይናሊ በነበረው ካርበን ልክ ዋናው ነገር ሲንግል ቦንዱ ወደ የሚቀየራ ማለት ወደ ትሪፕል ቦንድ ይቀየራ ማለት ነው። ስለዚህ ይህንን እንዴት ነው ለምትሉ ተማሪዎች ደግሞ ይችን ባላንስ አድርጓት። ሁለት ብሮሚኖች አሏችሁ። እነዚህ ሁለት ብሮሚኖችን አሁን የሚኖራችሁ ሁለት ሶዲየም ፕላስ እና ቱ ሞል ኦፍ OH ማይነስ ነው። ስለዚህ እነዚህ ሁለት ብሮሚኖችን ማን ይወስዳል? ሶዲየም ሜታል ይወስድና ቱ ሞል ኦፍ ሶዲየም ብሮማይድን ይፈጥራ ማለት ነው። ከዛ የቀረው OH ደግሞ ከዚህ ላይ አንዱን ሃይድሮጅን ወስድባቸዋል። ከዚህ ላይ ያለችውን ሃይድሮጅን ወስዳ ማለት ነው። ስለዚህ እነሱን ወስዶ 2H ፕላስ ፕላስ ዋት 2OH ማይነስ ኮሌክቲቭሊ 2 ሞል ኦፍ ወተር ይፈጠራል ማለት ነው። ስለዚህ መልሳችሁ ነው 2 ሞል ኦፍ ወተር እዚች ላይ ትኖረናለች። ፕላስ ሌላ ምን አለ? ሶዲየም ብሮማይድ አለ ማለት ነው። ይሄ 2 ታይምስ ሶዲየም ብሮማይድ ይኖራል። ግን ዋናው ሜጀር ፕሮዳክቱ ምንድነው ማለት ነው? 1 ፕሮፓይን ነው ማለት ነው። ላይ የተሰጠን ዲሃይድሬሽን ኦፍ አልኮሆል ነው። ይህ ማለት ፕሮፓኖል ተሰጥቶናል። ዱ ቱ ዘ ፕሬዘንስ ኦፍ ሰልፈሪክ አሲድ ምን አይነት ፕሮዳክት ሊፈጠር ይችላል ይላል። ምን አይነት ፕሮዳክት ሊፈጠር ይችላል ነው የሚለን። ስለዚህ የዚህ መልሳችሁ የሚሆነው አልኪን ኢኤንኢ ነው። ስለዚህ መልሱ ይች ነች ማለት ነው። CH2 ይች ኮምፓውንድ ትፈጠራለች ማለት ነው። አሁን ያሳየዋችሁ ኮምፓውንድ ፕሮፒን ነች። ፒን ነች። ስለዚህ አልኪን ኢኤንኢን ለማምረት ይህን ሲስተም መጠቀም አለብን ማለት ነው። እና ዲሃይድሬሽን ኦፍ አልኮል ወይም OH ግሩፑን በዲቱ ዘ ፕሬዘንስ ኦፍ አሲድ ማስወገድ ነው ማለት ነው። ሌላ ባይ ፕሮዳክታችሁ ግን ወተር ይሆናል ማለት ነው። ስለዚህ በዚህ አይነት መንገድ መመለስ ትችላላችሁ። ሶ 1 ፕሮፒን ኢዝ ደ አንሰር። ሌላኛው ጥያቄ ደግሞ አልካይል ሃላይድ ተሰጥቷቸዋል። ይህ አልካይል ሃላይድ ከስትሮንግ ቤዝ ከፖታሽየም ሃይድሮክሳይድ ጋር ሪያክት ሲያደርግ ምን አይነት ፕሮዳክትን ፎርም ሊያደርግ ይችላል ነው የሚለን። ወደ መልሳችሁ ስገቡ ይህ ፖታሽየም ሃላይዱን ወስደዋ ማለት ነው። ምን ታገኛላችሁ? ፖታሽየም ክሎራይድ አንዱ ኮምፓውንድ ይሆናል። ፕላስ ደግሞ የሚቀረው OH ከቀረው ላይ ሃይድሮጂን ወስድና ወተርን ፎርም ያደርጋል። ፋይናሊ ሪሜኑ የሚኖረው CH ዳብል ቦንድ CH2 ኢዝ ዘ አንሰር። መልሳችሁ ለዚህ ጥያቄ ዋን ዋት ፕሮፒን የሆነ ማለት ነው። አልኪን ኢኤንኢን ላቦራቶሪ ውስጥ ከምናመርትበት መንገድ መካከል አንዱ ይህ ነው ማለት ነው። ሌላው እዛ የተሰጠን ሶዲየም አሴታላይድ አሊያም ደግሞ ሶዲየም ሆኖ እዚች ላይ ካርበን ትሪፕል ቦንድ CH አለች። ይችኛቱ ፓርት ሪያክት ዊዝ ኢታይል ብሮማይድ ነው። ምን አይነት ፕሮዳክት ፎርም ሊያደርግ ይችላል ይለናል። አንሰሪዝ ለዚህ ጥያቄ መልሳችሁ የሚሆነው ምንድን ነው? ሶዲየም ሜታሉ ይህ ሶዲየም ሜታሉ ከብሮሚን ጋር ይጣመርና ሶዲየም ብሮማይድ ይፈጠራል። የቀረው ደግሞ ስበሳቸው ይጣመራሉ። ስለዚህ የቀረው ምን ሆነ ማለት ነው? CH ትሪፕል ቦንድ ምናለች ትኖረናለች። ይቺ ደግሞ ከማጋ ትጣመራለች። ከቀረችው ይችኛቱ ፓርት ላይ CH2 CH3 ትሆናለች። ይቺ ከአልካይል
ብሮማይድ ላይ ከዚህ የተገኘች ነው። ይሄ ደግሞ ከሶዲየም ላይ የተገኘች ነው። ይሄን በአንድ ስትመለከቱት CH3 CH2 C ትሪፕል ቦንድ CH ነው። ይህ ደግሞ ምን ብለን ጠራው ማለት ነው? ዋን ቡታይን ይባላል። ዋን ዋት ቡታይን ማለት እንችላለን ማለት ነው። ስለዚህ አልካይንስ ዋይኒ ከሚመረትበት መንገድ መካከል አንዱ ይሄ ነው፣ በተለይ ላብራቶሪ ውስጥ። ኤች ላይ ደግሞ የተሰጠን እዚህ ላይ ምን አለች? ዋን ፕሮፒን ተሰጥቶናል። ግን ይቺ ካርበን ያለችበት ሃይድሮጅን 2 ነው። እዚህ ላይ ደግሞ አንድ ሃይድሮጅን አለ። ይህ ሰብስታንስ ከሃይድሮብሮሚክ አሲድ ጋር ሪያክት ሲያደርግ ምን አይነት ፕሮዳክት ይፈጥራል ነው የሚለን። እናንተ የምታደርጉት ሃይድሮብሮሚክ አሲድን ስፕሊት ስታደርጉት ሃይድሮጅንንና ብሮሚንን ይዛ ማለት ነው። ስለዚህ ማርኮኒኮቭ ሩልን ተጠቅማችሁ ሃይድሮጅኑ አድ የምታደርጉት ብዙ ሃይድሮጅን ለያዘው ካርበን፣ ያ ካርበን ደግሞ ዳብል ቦንዱ ላይ ለሚገኘው። ስለዚህ ምን ታገኛላችሁ? አነስተኛ ደግሞ ሃይድሮጅን ለያዘው ሌላኛውን ሰብስታንስ ሰጡታላችሁ። ስለዚህ መለሳችሁ ሲኤች ትሉና ሲኤች በዚች ላይ ቢአር ትላላችሁ። በተመሳሳይ ዘይ ሲንግል ቦንድ ሲኤች ስሪ የሆነ ማለት ነው። ሲኤች ስሪ ስታነቡት ይህ ምን ነው ማለት ነው? ቱ ብሮሞ ቱ ዋት ብሮሞ ፕሮፔን ቱ ብሮሞ ፕሮፔን ፕሮፔን የሆነ ማለት ነው መልሱ። ስለዚህ ያስቀመጥኩላችሁ መጠቀም ትችላላችሁ። ሌላው አይ ላይ የተሰጠን ጥያቄ አለ። ምንድን ነው እዚህ ላይ ዋን ቡቲን ሉክ ዋን ቡታይን ነው ሶሪ ዋን ዋት ቡታይን ትሰጠናለች። ይህ ሰብስታንስ ከቱ ሞል ኦፍ ሃይድሮክሎሪክ አሲድ ጋር ሪያክት ሲያደርግ ምን ሊፈጥር ይችላል ነው ብለን። ቱ ሞል ኦፍ ሃይድሮክሎሪክ አሲድ ምን ይኖራል? ቱ ሞል ኦፍ ሃይድሮጅን እና ቱ ሞል ኦፍ ዋት ክሎሪን ማይነስ ይኖራል ማለት ነው። ስለዚህ ሃይድሮጅኑ የት ላይ ነው አድ የሚደረገው? ማርኮኒኮቭ ሩልን ትጠቀማላችሁ። ይሄ ትሪፕል ቦንድ ያለበት ቦታ እዚህ ላይ አንዱ ካርበን ባለ አንድ ሃይድሮጅን ነው፣ አንደኛው ደግሞ ባዶውን ነው። ስለዚህ እነዚህ ሁለት ሃይድሮጅን አድ የሚደረጉት ብዙ ሃይድሮጅን ከያዘው ካርበን ላይ ነው ማለት ነው። ስለዚህ መልሳችሁ ነው ማለት ነው ሲኤች ስሪ። ሁለቱም ሲደምሩለት ሲኤች ስሪ ይኖራቸዋል። ሲንግል ቦንድ እዚች ላይ ካርበን ሄድና ክሎሪን ይችም ወደ ላይ ክሎሪን ትኖራቸዋል። በዚህ በኩል ግን ሲኤች ቱ ሲኤች ስሪ ይኖራ ማለት ነው። ስለዚህ የዚህ ጥያቄ መልስ ሊሆን የሚችለው 2,2 ዳይብሮሞ ዋት ቡቴን ይሆና ማለት ነው። ዳይብሮሞ ቡቴን ኢዝ ዘ አንሰር። ስለዚህ መልሳችሁ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። ሌላኛው ጥያቄ ምንድነው? እዛ ደግሞ የተሰጠን በተመሳሳይ ዋን ቡቲን ተሰጥተናለች። ዋት ቡቲን ነው የተሰጠች። ኢኤንኢ አልኪል ላይ ነች። ውሃን አድ ስናደርግበት ምን ይፈጥራል? ዝም አሲዲፋይ ተደርጎ ነው የሚለን። ስለዚህ ውሃን አድ ስታደርጉ የሚፈጠረውን ነገር ላሳያችሁ። በመጀመሪያ ወተርን ስፕሊት ስታደርጉት ምን ይዟ ማለት ነው? ሃይድሮጅን ፕላስንና ኦኤች ማይነስን ይዟ ማለት ነው። ስለዚህ ይቺ ሃይድሮጅን አድ የምትደረገው ከዚችኛቱ ካርበን ላይ ነው። ለምን? ማርኮኒኮቭ ሩልን ትጠቀማላችሁ። ሃይድሮጅን ላለው ነው የሚሰጠው። ስለዚህ ምን ታደርጋላችሁ? እዚህ ጥያቄ መልስ ሲኤች ስሪ መልሳችን ሲኤች ስሪ ሲኤች ቱ ሲኤች እና እዚህ ላይ ኦኤች ይኖረናል። ከዛስ ሲኤች ስሪ ፋይናል መልሳችሁናል። ስለዚህ በዚህ አይነት መንገድ መመለስ ቻላችሁ። ዘ አንሰር ኢዝ ዋት ቱ ሃይድሮክሳይል ቡቴን ነው ማለት ነው። ቡቴን በዚህ አይነት መንገድ ስሙ ማውጣት ትችላላችሁ። አልኮል ነው የሚፈጠረው ማለት ነው። መቼ? ሃይድሬሽን ኦፍ አልኪን ወይም ኢኤንኢን ከውሃ ጋር ሲቀላቅሉ የምታገኙት አልኮል ነው ማለት ነው። ከላይ ደግሞ የተሰጠን እዚህ ላይም በተመሳሳይ ዋን ቡቲን ነች ያለችን። ዋን ቡቲን ተሰጥቶናል። ዋን ዋት ቡቲን ኢኤንኢ ነች። ይህን ደግሞ ሃይድሬሽን እንዲታካሄድ ነው። ሃይድሬሽን ማለት ያው እንግዲህ ከወተር ኦኤች ማይነስንና ሃይድሮጅን ፕላስ እናገኛለን። ዱ ቱ ዘ ፕሬዘንስ ኦፍ ስትሮንግ ኦክሲዳይዚንግ ኤጀንት ፖታሽየም ፐርማንጋኔት ነው። መልሳችን ዳዮል ነው። እዚህ የሚፈጠረው ዳዮልስ ነው። ስለዚህ ምን አይነት ዳዮልስ ነው ፎርም የሚደረገው? በደንብ ማየት ያለብን ሲኤች ስሪ ሲኤች ቱ እዚች ላይ ሲኤች ኦኤች ይኖረናል። በተመሳሳይ ሲኤች ቱ ይልና ዝም ኦኤች ይኖራ ማለት ነው። ስለዚህ መልሱ ይሄ ዳዮል ይሆናል። ስለዚህ ለዚህ ጥያቄ 1,2 ዳይ ሃይድሮክሳይል ቡቴን ይሆናል ማለት ነው። ቡቴን ኢዝ
አንሰር። ፓርት 3 ወርክአውት ታይፕ ኩዌሽን ነች። አብረን 1-8 ድሮው ደ ስትራክቸር ፎር ደ ፎሎዊንግ ይለናል። ኤ ላይ ቱ ሚታይል ሄፕቴን ነው። ምን ተብላችኋል? ቱ ሚታይል ሄፕቴን። ስለዚህ ሎንገስት ቼኑ ምንድን ነው? ሄፕቴን ነው ማለት ነው። ስለዚህ 7 ካርበን ትደረድራላችሁ። ሲ እዚያም ሲ እዚችም ሲ እዚችም ሲ እዚችም ሲ እዚህ ላይም ሲ። ሎንገስቱ መጀመሪያ ትደረድሩታላችሁ። ስንት ያለው ማለት ነው? 7 ያለው 1 2 3 4 5 6 ከዛ 7 እንዲህ ትደረድራላችሁ ማለት ነው። ከዛስ በኋላ ሁለተኛው ላይ ሚታይል አለ ብላችሁ በተመቻችሁ ሳይድ እዚህ ላይ ሚታይልን ሲኤች ስሪን አስቀምጡ። አለቀ። ቱ ሚታይል ሄፕቴን የተባችሁት። ስለዚህ የመጀመሪያው ግሩፕ ነው ማለት ነው ሲኤች ቱ ትሆናለች። ይቺ ይሄኛውም ሲኤች ቱ ትሆናለች። እዚህም ሲኤች ቱ፣ ይሄም ሲኤች ቱ፣ ይሄም ሲኤች ቱ፣ እዚህም ሲኤች ቱ፣ እዚህ ግን ሲኤች ስሪ ይሆናል ማለት ነው። ስለዚህ መለሳችሁ ምን ይሆናል ማለት ነው? በዚህ አይነት መንገድ ስትራክቸር ማስቀመጥ ትችላላችሁ ማለት ነው። ላይ በተመሳሳይ ፎር ኢታይል ቱ ኮማቱ ዳይሚታይል ሄክሴን ነው። ይህንም ትዘረዝሩታላችሁ። 6 ነው ሄክሴን ሎንገስት ቼኑ። እዚህ ላይም ሲ እዚችም ሲ ሲ ሲ ሲ ሲ እንደዚህ ታደርጋላችሁ 6። ሶ እያንዳንዳቸውን ኮኔክት ከማድረጋችሁ በፊት አራተኛና ሁለተኛ ላይ ማለት ነው። በተለይ ሁለተኛ እዝና እዚ ላይ እንደዚህ እናስቀምጣለን። ከዛ አራተኛ ማለት እዚች ላይም አንድ ሳይድ ቼን አለ። ስለዚህ ስታገናኙት ይሄ ሲኤች ስሪ ይሆናል ሲንግል ቦንድ። እዚህ ቦታ ግን ሲኤች ስሪ ዳይሚታይ ስለሚል ይህንም ሲኤች ስሪ አልኩት። ሶ ከዚህ በኋላ የሚቀረም ምንድን ማለት ነው? በዚህ በኩል አንድ ቦንድ አለ ማለት ነው። ይቺ ሲኤች ቱ ነች። እዚህ ላይ አንድ ቦንድ ሆኗል። አራተኛው ላይ ግን ኢታይል ስላለ ሲኤች ቱ ሲኤች ስሪ ይሆናል። ስለዚህ በዚህ በኩል ይሄ እንደዚህ እናስረዋለን። በተመሳይ ሲኤች ማለት እንችላለን። ይህንን ሲኤች እዚቻ ትላላችሁ። ከዛ ሲኤች ቱ ሲኤች ስሪ በዚህ አይነት መንገድ አሬንጅ ማድረግ እንችላለን። አሁን የተሰጠን ጥያቄ ምንድነው ማለት ነው? ይህን ይመስላል ስትራክቸሩ። አሰራሩ አሳይቻቸው። ሲኤች ስሪ ሲ እዚህ ላይ ሲኤች ስሪ በዚህ ሳይድ ሲኤች ስሪ እንዲሁም ሲኤች ቱ ሲኤች ሲኤች ቱ ሲኤች ስሪ በዚህ ሳይድ ሲኤች ቱ ሲኤች ስሪ አሁን የነገርኳችሁ ይህን ይመስላል ማለት ነው። ሌላኛው ጥያቄ ፎር ኢታይል 3,4 ዳይሚታይል ኦክቴን ነው። ይህም 8 ትደረድራላችሁ። ካርበን 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 እዚህም ካርበን እዚህም ካርበን ግን ስንት መሆን አለበት? 8 ማለት አሁን የደረደርኩት 8 ነው። ስለዚህ እዚህ ላይ ቦንድ ያስፈልገዋል፣ እዚህ ቦንድ ያስፈልገዋል፣ እዚህ ቦንድ፣ እዚች ላይ ቦንድ፣ እዚች ቦንድ 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 ታደርጋላችሁ። አራተኛው እና ሶስተኛው ይሄ ሶስተኛው ላይ እዚህ ይኖራችኋል፣ እዚህ ላይ ይኖራችኋል። አራተኛው ሁለት ቦታ ስላለ እንደዛ አስቀምጣለሁ ማለት ነው። ከዛ በኋላ ማሟላት ነው። 1 2 እቺ 1 2 3 ብትሉ አራተኛው ላይ እና ሶስተኛው ሳይድ ቼን አለ ማለት ነው። ስለዚህ ሙሉ ስትራክቸሩ የሲኤች ስሪ ይሆናል። ሲኤች ቱ ትሆናለች። እዚህ ቦታ ላይ ሶስተኛ ላይ ምናል የሚታይል አለ እንበል ሲኤች ስሪ አለ። ይቺው ዳይሚታይ ስለሚል ሶስተኛ ላይ አለ። ከዛ ደግሞ አራተኛ ላይ ደግሞ ኢታይል አለ ሲኤች ቱ ሲኤች ስሪ አለ ማለት ነው። ሌላው እዛው አራተኛ ላይ ምን አለ ማለት ነው? በተመሳሳይ አራተኛ ላይ አድ የምናደርገው ሲኤች ስሪ አለ ማለት ነው። በዚህ አይነት መንገድ ስትራክቸሩን መስራት እንችላለን። ነገር ሲኤች ቱ እችልም ሲኤች ቱ ፋይናሊ ሲኤች ስሪ። ስለዚህ ስትራክቸሩ ይሄን ይመስላል። አሁን የተጠየቁ ጥያቄ ነው። ላይ የተጠየቅነው ሌላኛው ጥያቄ 2,4,4 ትራይሚታይል ሄፕቴን ነው። ባለ 7 ካርበን ነው። ስለዚህ 7 ካርበን እንዲህ ትደረድራላችሁ። 7 ካርበን ማለት ይች ነች ማለት ነው። ይህንን አድ ካደረግኩ በኋላ ሳይድ ቼን ሁለተኛው ላይ ይገኛል ይላል። እዚህ ላይ ሳይድ ቼን አለ። ከዛ ደግሞ አራተኛው ላይ የሚገኘው ማለት እዚህ ሳይድ ቼን እዚህም ሳይድ ቼን አለ ማለት ነው። ሶ አሁን ላይ ማገጣጠም ብቻ ነው የሚጠበቅብን። ይሄ ሲኤች ቱ ነው፣ ይሄም ሲኤች ቱ ነው። እዚህ ላይ ግን ሲኤች ስሪ ነው። ይሄ እንደዚህ ቦንድድ ይሆናል። ይሄንኛው ሲኤች ስሪ ነው። እዚች ላይ ደግሞ ሲኤች ብቻ እኮ ነው። ይሄኛው በተመሳሳይ ደግሞ ሲኤች ቱ ይሆናል ማለት ነው። ስለዚህ እዚህ ላይ ሚታይል ይሆናል፣ ይሄኛውም ሚታይል ይሆናል፣ እዚች ላይ ሚታይል ይኖረናል። አሁን ስታነቡት ይህንን ይሰጠና ማለት ነው። ሰጠን ደግሞ 3,3 ዳይታይል 2,5 ዳይሚታይል ኖኔን ነው የሚለን ባለ 9 ነው። ይሄ ደግሞ ስለዚህ ላይም ሲ ሲ ሲ ሲ ሲ ሲ ሲ ሲ አሁን ባለ 9 ታዘዝ ነው። ስለዚህ እዚች ላይ አንድ ታስፈልገኛለች። 9 ማለት ይሄ ነው። ስለዚህ ወደ መልሳችን ስንገባ ለዚህ ጥያቄ
ሁለተኛው ላይ ሳይድ ቼን አለ ሚታይል አለ። እንዲሁም ደግሞ ሶስተኛው ላይ ሁለት ሳይድ ቼኖች አሉ 3.3 ስለሚል አምስተኛው ላይ አንድ አለ ማለት ነው። ስለዚህ ማገጣጠም ነው። ይሄ CH3 ይሆናል። እዚህ ላይ CHን ኦክቴትን እያሟላሁ ነው። እዚህ ላይ CH ባደርግ ሁለተኛው ላይ የተቀመጠው ምንድነው ሚታይል ነው። CH3 እዚህ ይቀመጣ ማለት ነው። ከዛ ሲንግል ቦንድ እንደዚህ ነው። ሶስተኛው ላይ ግን ዳይ ኢታይል ስለሚል ኢታይል ግሩፕ የሚባሉት እነዚህ CH2 CH3 ነው። እዚህም በተመሳይ CH2 CH3 ይሆናል ማለት ነው። ስለዚህ በእንደዚህ ይታሰራል። እዚች ላይ CH2 ትኖራቸዋለች። እዚህ ላይ CH አለ። አምስተኛው ላይ ደግሞ ሚታይል አለ CH3 እንደዚህ ይሆናል ማለት ነው። ስለዚህ ይሄም CH2 ይሄም CH2 ይሄም CH2 እዚህም CH3 ይኖራቸዋል። በዚህ አይነት መንገድ ማስቀመጥ ትችላላችሁ። ኤፍ ላይ ደግሞ የተሰጠን 4 አይሶፕሮፓይል 3 ሚታይል ሄፕቴን ነው። ባለ ስንት ይሄ ባለ 7 ነው። ስለዚህ 7 ካርበን እንደርድር። ዝም ብለን 7 ካርበን እንደዚህ ትደረድራላችሁ። አለቀ። 7ቱን ካርበን ይሄን ይመስላል። ከዛ በኋላ ሶስተኛው ላይ ሚታይል አለ። እዚህ ላይ CH3ን አድ እናድርግ። ከዛ ደግሞ አራተኛው ላይ አይሶፕሮፓይል አለ ማለት ነው። አይሶፕሮፓይል ማለት ነው እንግዲህ እዚህ ላይ ሳይድ ቼኑ ላይ እዚች CH ይሆንና በዚህ በኩል ሌላ CH3 አለ። በዚህ ሳይድ ደግሞ ሌላ CH3 አለ። አሁን ይሄ አይሶፕሮፓይል ይባላል። እቺ ቀዩ አፓርት ብቻ አሁን ማገጣጠም ነው። ስለዚህ እቺ CH3 ነች፣ እዚህ ላይ CH2 ነች። በተመሳሳይ እዚህ ላይ CH ይሆናል። ይሄ ደግሞ አሁንም CH ትሆንላችኋለች። እዚህ ላይ ደግሞ ምናለ ማለት ነው CH2 አለ። ይሄም CH2 አለ ማለት ነው። ፋይናሊ CH3 አሁን ይሄ 4 አይሶፕሮፓይል የተባለችው ይቺ ፋሚሊ ነች። ይቺኛይቱ ካሁን በፊት በደንብ አይተናል። ኒዮ አይሶ ምን እንደሆነ አይተናል። ስለዚህ በዚህ አይነት መንገድ ማስቀመጥ ትችላላችሁ። ሌላው እጅ ላይ የተሰጠን 4 ኢታይል 2,3 ትራይሚታይል ሄክሴን ነው። በተመሳሳይ 6 ካርበን ድርድር እንደተለመደ ማለት ነው። እዚ ካርበን እዚ ካርበን እዚ ካርበን እዚ ካርበን 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 6 ካርበን እንደዚህ ትደረድራላችሁ። ቀጣይ ላይ ምን ሆነ ምንድን ነው ሁለተኛው ላይ አለ ሁለት ናቸው። እንደዚህ አስቀምጣለሁ 2,2 ስለሚል ሶስተኛው ደግሞ እንደዚህ አስቀምጣለሁ። አራተኛው ላይ እንደዚህ አስቀምጣለሁ። ከዛ እነዚህ ሊስቶችን ምን ማድረግ አለብን ማለት ነው በደንብ አድርገን ማውጣት መቻል አለብን ማለት ነው። ለምሳሌ አራተኛው ላይ ምን አለ ኢታይል ነው። ስለዚህ እቺን CH2 CH3 ማድረግ እንችላለን። እዚህ ደግሞ ያለው CH3 ነው። እዚህም ደግሞ የምንወስደው CH3 ነው። እችኛይቱም CH3 ነች ማለት ነው። ስለዚህ መልሳችሁ በዚህ አይነት መንገድ ማስቀመጥ ትችላላችሁ። እንደዚህ ያደረግን መስራት እንችላለን ማለት ነው። ይሄ ነው ስትራክቸሩ። ይሄንን ይመስላል ማለት ነው። በዚህ አይነት መንገድ አታች ማድረግ ትችላላችሁ። እች ላይ እየተጠየቅነው ምንድነው 3 ብሮሞ 2 ክሎሮ 1 ሄክሲን። ይህ ማለት ባለ 6 ካርበን ሆኖ የመጀመሪያው ካርበን ላይ ዳብል ቦንድ አለ ነው የሚለን። ከዛ ደግሞ ሁለተኛው ላይ ክሎሮ የሚባል ሳይድ ቼን አለ። ሶስተኛው ላይ ብሮሞ ወይም ብሮሚን አለ። እዚህ ላይም ክሎሪን አለ ማለት ነው። ስለዚህ የመጀመሪያ ስራችሁ 6ቱንም ካርበን እንደተደረድራላችሁ። ካርበን 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 እዚችም አንድ ካርበን ባለ 6 ካርበን ነው። እንደዚህ ታስቀምጣላችሁ። የመጀመሪያው ካርበን ላይ ዳብል ቦንድ አለ። ስለዚህ እዚች ላይ ዳብል ቦንድ እንደዚች አስቀምጣለሁ። ሁለተኛው ላይ ግን ምን እንደና ማለት ነው ክሎሮ አለ። ክሎሪንን እንደዛ አስቀምጣለሁ። ሶስተኛው ላይ በተመሳሳይ ምን አለ ብሮሚን አለ። ብሮሚን እንደዛ አስቀምጣለሁ። ከዛ በኋላ ማሟላት ነው ማለት ነው። ስለዚህ ይሄም CH2 ይሆናል። ይሄንኛውም CH2 ይሆናል። እዚህ ላይ CH3። አሁን ይሄ የተሰጠን ኮምፓውንድ ኔም ስትራክቸሩ ይህ ነው ማለት ነው። ኩዌስችን ነምበር 19 ኔም ዘ 5 አይዞመር ኦፍ C6H40 ወይንም ሄክሴን የተሰጠን። ሄክሴን ማለት እንግዲህ የአልኬን ፋሚሊ ነው። CnH2n ፎርሙላ ወይም +2 ፎርሙላ ነው የምንገልጸው። ስለዚህ አይዞመርን ፎርም ማድረግ ይችላል። 5 አይዞመሮችን መስራት ይችላል። ምክንያቱም የአልኬንና አይዞመር ለመስራት to the power of n -4 + 1 ብለን ስንጠቀም የምናገኘው to the power of 6 - 4 + 1 ነው። ይህ ደግሞ 5 አይዞመር አለው ማለት ነው። to the power of 2 + 1 ማለት ያው 5 አይዞመር እንዳለው በዚህ መረዳት እንችላለን። ስለዚህ የነዚህ አይዞመሮች ስማቸው ሊስት አድርግ ነው የሚለን። የመጀመሪያው ኖርማል ራሱ ሄክሴንን ባለ 6 ካርበን 1 2 3 4 5 6 ይሄ ማለት ነው ኖርማል ሄክሴን ይባላል።
ሁለተኛው ደግሞ እዚች ላይ ዋን ካርበን ብላችሁ ዛይ ቱ ስትጀምሩ ሁለተኛው ላይ እንደዚህ ሳይድ ቼን ይኖራል ማለት ነው። ሳይድ ቼኑን መቁጠር ይችላል። ይቺ እንደ አንድ ካርበን እዚች ላይ ሁለተኛ ካርበን ስትሆን ይቺ ግሩፕ ሚታይል ነች ማለት ነው። ስለዚህ ሚታይል ፔንቴን ሁለተኛ የሆነ ማለት ነው። ሶስተኛው ደግሞ ቱኮማቱ ዳይሚታይል ቡቴን መሆን ይችላል። ይህም ባለ 6 ካርበን ነው፣ ግን ሁለት ሳይድ ቼን ያለው ቡቴን ነው ማለት ነው። ለምሳሌ ይሄ ዋን ብላችሁ ስቆጥሩ እዚች ላይ ሁለት ይኖራቸው፣ ሁለቱ ላይ ምን አለ ማለት ነው ሚታይ ግሩፕ አለ ማለት ነው። ፎር ነው የሚኖረው ማለት ቶታሊ። ስለዚህ ቱኮማቱ ዳይሚታይል ቡቴን ነው ማለት ነው። ሌላው ቱኮማ ስሪ ዳይሚታይል ቡቴን ይሆናል አንደኛውና ማለት ሁለተኛውና ሶስተኛው ላይ ማለት ነው። ይሄን እንደ አንድ ብቆጥሩት ሁለተኛ ላይ አለ፣ እዚህ ይሄ ሶስተኛው ነው ማለት ነው። ስለዚህ ይቺ ሚታይል ነች፣ ይቺኛይቱ ሚታይል ግሩፕ ነች። ስለዚህ ምን ትሉታላችሁ ማለት ዋን ኮማ ነው 2.3 ዳይሚታይል ቡቴን። ሌላው ደግሞ ስሪ ሚታይል ፔንቴንም አለ። ስሪ ሚታይል ፔንቴን ይሄ ማለት ነው ሶስተኛው ካርበን ላይ ሚታይል ግሩፕ ይቺ ጥቁሯ ፓርቲ ያለችበት 1 2 3 እነዚህ ምንድናቸው? አይዞመር ኦፍ ሄክሴን ናቸው ማለት ነው። ኩዌስችን 20 ኤክስፕሌን ዋይ ኢች ኦፍ ዘ ፎሎዊንግ ኔም ኢዝ ኢንኮሬክት። ከዚህ በታች ያሉት ስሞች ኢንኮሬክት መሆናቸውን አብራሩ ነው የሚለን። ለምንድን ነው ኢንኮሬክት የሆኑት? ትክክል ያልሆኑበት ምክንያት ምንድን ነው የሚለን። ስለዚህ እንስራ። ኤ ላይ 2.2 ዳይሚታይል 6 ኢታይል ሄፕቴን ነው የተሰጠን። ስለዚህ ሜን ካርበን ነምበሩ ወይንም ፓረንት ቼኑ ሄፕቴን ነው ብሎናል። ስለዚህ ካርበኑን ሊስት አድርጋችሁት 7 ካርበን እንደዚህ ካስቀመጣችሁ በኋላ ትክክል አለመሆኑን ማረጋገጥ እንችላለን። ምን ብሎናል እዚህ ላይ ሁለተኛው ላይ ተመልከቱ። ሁለተኛው ላይ ምን አለ ማለት ነው ሳይድ ቼን አለ። ከዛ ደግሞ ስድስተኛው ላይ ኢታይል ግሩፕ አለ ነው የሚለን። እዛ CH3 አለ ይለናል። ስለዚህ ይህ ነው የተሰጠን ኢኩዌሽኑ። እዚህ ላይ CH3 ይሄም CH3 ይሄም በተመሳሳይ CH3 ነው። እቺኛይቱ CH2 ነች። እዚህ ላይ CH2 ይሄኛው CH2 ነው ማለት ነው። ስለዚህ የዚህ ኮምፓውንድ ትክክለኛ ስም ቱኮማቱ ዳይሚታይል 6 ኢታይል ሄፕቴን አይደለም የሚሆነው። ምክንያቱ ለምንድን ነው? ሎንገስት ቼን ሲመርጥ ተሳስተዋል ማለት ነው። እንደምትመለከቱት ስሙ ላይ ምንድን ነው ያለው? ካርበን ነምበሩ ቁጠሩት። ይሄን 1 2 3 4 5 6 ስድስተኛው ላይ ምን ብሎናል ማለት ነው? ኢታይል ፋሚሊ አለች። እቺኛይቱ ስድስተኛው ኢታይል አለች ብሎናል። ግን ባለ 7 ካርበን ነው። ይሄ 7 ሄፕቴን ስለሚል ስለዚህ ሎንግስት ቼን ሲመርጥ ተሳስቷል ማለት ነው። ምክንያቱም ባለ 8 ነው። ስድስተኛ ላይ ኢታይል ግሩፕ ካለ ባለ 8 የሚሆነው እዚህ ላይ 7 ይሆናል። እዚህ ላይ 8 ሎንግስት ቼን ባለ 8 ነበር መሆን የነበረበትና በሎንግስት ቼን አመራረጥ ስህተት ምክንያት ስሙ ትክክል አይደለም ማለት ነው። ስሙ ትክክል አይደለም። ሁለተኛ ደግሞ አልፋቤት ኦርደርም ትክክል አይደለም። ኢታይል ይቀርማል። 6 ኢታይል ተብሎና እዚህ ላይ 2.2 ዳይሚታይል 6 ኢታይል አይባልም ማለት ነው። ስለዚህ አልፋቤት ኦርደር ትክክል አይደለም። ሁለተኛ ሎንግስት ቼን የመረጠበትም ትክክል አይደለም ማለት ነው። ምክንያቱም ስድስተኛው ላይ ኢታይል ግሩፕ ከተባለ ባለ 8 ካርበን ነበር የሚሆነው ማለት ነው። ቢ ላይ ደግሞ 4 ኢታይል 5.5 ዳይሚታይል ሄክሴን የተሰጠን ባለ 6 ካርበን ነው። ተመልከቱ እዚህ ላይ በተሰጠን ስም መሰረት አቀማመጡን በዚህ አስቀምጨዋለሁ። ስለዚህ ይሄ እንደምትወስዱት ይሄ 1 2 3 4 5 ነው። እዚህ ላይ 6 አለ። ባለ 6 ካርበን ነው ሄክሴን ማለት ነው። ስለዚህ አሁን ስም ሲሰጥ ግን 4 ኢታይል 5.5 ዳይሚታይል ሄክሴን ነው ያላችሁ። ቁጥር የቆጠረበት አቅጣጫ ትክክል አይደለም ማለት ነው። ምክንያቱም አምስተኛው ላይ 5.5 የሚባለው መቆጠር የነበረበት ፍሮም ራይት ቱ ሌፍት ነበረ። ይህንን 1 ትሉታላችሁ። እዚህ ላይ 2 ብትሉ እዚህ ላይ 3 ብትሉ መሆን የነበረበት 3 ኢታይል 2.2 ዳይሚታይል ሄክሴን ነበር መቀመጥ የነበረበት። ስለዚህ ሳይድ ቼን የሚገኝበት ሎኬሽን ላርጅ ነምበር ነው የሆነው። ይሄ 5 ነው የሆነው። ይሄ ደግሞ ትክክል አይደለም ማለት ነው። ትክክለኛ መልሱ መሆን የነበረበት 3 ኢታይል 2.2 ዳይሚታይል ሄክሴን ነበር መባል ያለበት። ስለዚህ ሲቆጠር ሳይድ ቼኖቹ ወይንም ሰብስቲቴንት የሚገኙበትን ሎኬሽን አነስተኛ ነምበር ላይ መሆን አለበት ማለት ነው። ሰው መልሳችሁ በዚህ አይነት መንገድ ማስተካከል ትችላላችሁ። ሲ ላይ 3 ኢታይል 4.4 ዳይሚታይል ሄክሴን ተሰጥቶናል። ይህም ባለ 6 ካርበን ነው። እንዴት ተባለው እናስቀምጠው።
ምን ታደርጋላችሁ? 6 ካርበን እንደዚህ ሊስት አድርጉ ወይንም ደርድሯቸው እንደዛ አድርጋችሁ ባለ 6 ካርበን ነው እንደዛ አስቀምጣለሁ። ሶስተኛው ላይ እዚች ላይ ሶስተኛው ላይ ኢታይል ግሩፕ አለ። ይሄው CH2 CH3 ያደርጋለሁ። አራተኛው ላይ እና እዛው አራተኛው ላይ ማለት ዝም CH3 አለ። በዚህ በኩል ምን አለ ማለት CH3 አለ ማለት ነው። ስለዚህ ይህንን ኦርደር በደንብ ይዩ። አንደኛ ላይ ይሄ CH3 ይሄኛው CH2 እዚች ላይ CH ሲንግል ቦንድ ሲ እንደነበረ ሲ ብቻ ማለት ይሄ CH2 እዚ ላይ CH3 ይኖራቸዋል። ስለዚህ የዚህን ኮምፓውንድ ስም እናወጣ ብትሉ አሁን ትክክለኛ ስም ነው ወይስ አይደለም የሚለው ነገር እናረጋግጥ። ስለዚህ ካርበን ነምበር ሲቆጥሩ ሳይድ ቼን የሚገኝበት ሎኬሽን አሁንም ትክክል አይደለም ማለት ነው። ምክንያቱም በዚህ ሳይድ 1 በደንብ እዚ ላይ 2 3 4 መሆን የነበረበት 3,3 እና 4 ላይ ነው መኖር ያለበት። አሁን 3 ሲደመር 4 ሲደመር 4 ይሄ 11 የሚመጣው። አሁን እኔ ግን ፍሮም ራይት ቱ ሌፍት ካውንት ሳደርግ ማገኘው ስንት ነው ማለት ነው? 10 ነው ማገኘው። ስለዚህ የሚመረጠው የትኛው ነው ማለት ነው? መሆን የነበረበት ስም ፎር ኢታይል 3,3 ዳይ ሚታይል ሄክሴን ነበር መባል የነበረበት ማለት ነው። ስለዚህ ስህተቱ አሁንም የሳይድ ቼን የሚገኙበት ሎኬሽን አነስተኛ ነምበር ላይ ነው መቀመጥ ያለባቸውና መቆጠር የነበረበት በዛ አሁን ባሳየኋችሁ ማለት ነው። ስለዚህ መልሱ ይህ ነው የሚሆነው። ትክክለኛ መልሱ ይሄ ነው። ይሄ ግን የተቀመጠልን ስህተት ነው ማለት ነው። ዲ ላይ ሌላ ተሰጥቶናል። 5,5,6 ትራይሚታይል ኦክቴን ነበር የተሰጠን። ሶ ይህንን ባለ 8 ካርበን ነው። ሶ 8 ካርበን ሊስት ታደርጋላችሁ። ካርበን 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 8 ካርበን እንደዚህ ታስቀምጣላችሁ። ግን አምስተኛው ላይ 1 ይሄ በዛ አቆጣጠር ማለት 1 ብለን እዚች ላይ 2 እዚች ላይ 3 እዚች ላይ 4 5 ስትሉ እዛ አምስተኛው ላይ ሳይድ ቼን አለ። ምን ማለት በዚህ በኩልም ሌላ ሳይድ ቼን አለ ማለት ነው። እዚህም ደግሞ ስድስተኛ ሳይድ ቼን አለ ማለት ነው። ስለዚህ ይሄን ስትራክቸር ስታስቀምጡ CH2 ሲንግል ቦንድ እዛ ይኖረናል። ከዛ ይሄኛው ደግሞ ኖርማል ሲንግል ቦንድ፣ ይሄ ግን ሳይድ ቼን ነው፣ CH3 ነው። እዚህም CH3 ነው። እዚህ ላይ በተመሳሳይ CH3 ይችኛይቱ CH ነች፣ CH2 CH3 አለ ማለት ነው። የዚህ ሰብስታንስ አዩፓክ ኔሙ መሆን የነበረበት መቆጠር የነበረበት ይሄኛው ሳይድ ነበረ። ምክንያቱ ለምንድን ነው? ይሄ 1 2 3 4 አሁን ሳይድ ቼን የሚገኘው ስንት ላይ ነው ማለት ነው? 3 እና 4ኛው ላይ ነው። 4,4 ትራይ ሚታይል ኦክቴን ነበር መባል የነበረበት። ስለዚህ ሳይድ ቼን የሚገኙበት ሎኬሽን 5 ሳይሆን 3,44 ነው ማለት። ምክንያቱም አዩፓክ ኔም ወይንም ኢንተርናሽናል ዩኒየን ፒውር አፕላይ ኬሚስትሪ መሰረት አድርገን ስም ስናወጣ ሎካንቶቹ ወይንም ሳይድ ቼኑ የሚገኙበት ሎኬሽኑ በጣም አነስተኛ የሆነ ነንበር ላይ መሆን አለብን ነው። ሶ በሁለቱም ሳይድ ቆጥራችሁ አነስተኛ ነንበር የሚገኝበት ሎኬሽን ነው የሚመረጠው ማለት ነው። ስለዚህ 3 ሚታይል አለ። እንደገና ደግሞ አራተኛው 2 ሚታይሎች አሉ። ሶ 3,4 ትራይ ሚታይል ኦክቴን ሆና ማለት ነው። ሌላው ኢላይ ደግሞ ተመልከቱ 2 አይሶፕሮፓይል 4 ሚታይል ሄፕቴን 2 አይሶፕሮፓይል 4 ሚታይል ሄፕቴን ነው። አሁንም በተመሳሳይ እንደዚህ ባለ 7 ካርበን ነው። ካርበኑን ብቻ ሊስት አድርጉ። ካርበን 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 እንደዚህ ካርበን ባለ 7 ካርበን ይሄ ነው። ግን ሁለተኛው ላይ ሳይድ ቼን አለ። ከዛ ደግሞ አራተኛው ላይም ሳይድ ቼን አለ ማለት ነው። ሁለተኛው ላይ ያለው ሳይድ ቼን አይሶፕሮፓይል ነው። አይሶፕሮፓይል ነው ከተባልን ደግሞ CH1 እና በዚህ ሳይድ ሌላ CH3 ያለ እዚቻይም CH3 ያለ ማለት ነው። ይቺ አይሶፕሮፓይል ትባላለች። ይቺኛይቱ በሳይድ ቼን መልክ ያስቀመጥኳት ይህ ደግሞ CH3 ነው ማለት ነው። ሶ ይሄን ኮምፓውንድ ስታሟሉት ምን ይሆናል ማለት ነው? አሟልተን ስናስቀምጠው ይሄኛው CH3 እዚ ላይ CH ነው። ይሄ ደግሞ CH2 ነው። እዚ ላይም በተመሳሳይ CH ይሆናል። ይሄ ደግሞ CH2 ነው ማለት ነው። እዚችም CH2 CH3 ነው ማለት ነው። ስለዚህ የዚህ ኮምፓውንድ ኔም መሆን የነበረበት እንዴት ነው የሚለው ሎንግስት ቼን መረጣ ላይ ስህተት ሊኖር ይችላል ማለት ነው። አሁን ባለ 7 ካርበን አልነበርም ይሄ ሰብስታንስ ሊሆን የሚችለው ባለ 7 ሳይሆን ኢዩቴን 1
2 3 4 5 6 7 8 እንደዚህ ነበር መቀመጥ የነበረበት። ባለ 8 ነው። ከዛ ሳይድ ቼኑን ሊስት እናድርገው። ሳይድ ቼናችን ላይ ስመጡ አራተኛው ላይ አለ፣ እንደገና ደግሞ ስድስተኛው ላይ አለ። ግን ለሳይድ ቼን ቅርብ ከሆነው ሳይድ ስለሚቆጠር ይሄ አቆጣጠራችን አሁንም ምንድነው ማለት ነው ትክክል አልነበረም ማለት ነው። ትክክል አይደለም። ይሄኛው አሁን የቆጠርንበት 8 ካርበን እንዳለው አረጋግጠናል። ግን አቆጣጠራችን ሳይድ ቼን በሚገኝበት አነስተኛ ነምበር ባለበት ሳይድ ነው። ስለዚህ የሚሆነው እዚህ ላይ ይሄ 1 ይቺ 2 እዚህ ላይ 3 4 5 6 7 8 ይሆናል። ስለዚህ ሳይድ ቼን የሚገኘው ስንት ነው? ሁለተኛው ላይ፣ ሶስተኛው ላይ እና አምስተኛው ላይ፣ ሁለተኛው ሶስተኛው ላይ እና አምስተኛው ላይ ነው። ሶ የዚህ ሰብስታንስ ስም ሊሆን የሚገባው ምን ነበረ? 2,3,5 ትራይ ሚታይል ኦክቴን ነበር መባል የነበረበት ማለት ነው። ኦክቴን። ነገር ግን ይሄ 2 አይሶፕሮፓይል 4 ሚታይል ሄፕቴን የተባሉ ትክክል አይደለም ማለት ነው። ይሄ ትክክል ስም ያልሆነበት ምክንያት ይህ ነው ማለት ነው። አሁን ያሳየኋችሁ ነው። በዛ አይነት መንገድ ነው ማስቀመጥ የነበረባችሁ። ኩዌስችን 21 ፕሮፒን ይሄ አይነት ስትራክቸር ሰጥቶን ወይም 1 ፕሮፒን የተሰጣን is analkene ነች። write the structure of structure isomer of propene that is not analkene አልኪን ያልሆነ ግን ስትራክቸር አይዞመር የሆነ የፕሮፒንን ጻፉ ነው የሚለን። ስለዚህ መልሳቸው ያው ሳይክሎ ፕሮፒን መሆን ይችላል። ይህ ከዚህ ጋር አይዞመር ነው፣ ተመሳሳይ ናቸው። ከCH3 CH ዳብል ቦንድ CH2 ጋር ተመሳሳይ ናቸው። እንዴት ሊሆን ቻለ የሚሆን ነገር ላሳያችሁ። ይህ ማለት እዚች ላይ ካርበን አለች። ይቺ ካርበን በዚህ ሃይድሮጅን ይኖራታል። እዚች ሃይድሮጅን እዚህ ሃይድሮጅን፣ እችኛይቱን በተመሳሳይ ሁለት ሃይድሮጅን ይኖራታል ማለት ነው። እዚህም ሃይድሮጅን ይሄም ሃይድሮጅን ይኖራታል። ይሄኛው በተመሳሳይ ሃይድሮጅን ነው። ስለዚህ አሁን ስትቆጥሩ 6 ሃይድሮጅን አለ። ይሄም በተመሳሳይ 6 ሃይድሮጅን አለ። ሶ ዘ ሴም ፎርሙላ ይገለጻሉ። ሲኤን ኤችቲኤን ፎርሙላ የሚገለጹት እና መልሳችሁ ሳይክሎ ፕሮፔን ነው መልሱ ማለት ነው። ፕሮፔን ከአልኪን ጋር ከየትኛው አልኪን ጋር? ከፕሮፒን ጋር አይዞመር ናቸው። ጠቅለል ባለ መንገድ ስትወስዱ አልኪን ከሳይክሎ አልኬን ጋር ምንድናቸው ማለት ነው? ከሳይክሎ አልኬን ጋር ምንድናቸው? አይዞመር ናቸው ማለት ነው። ከሳይክሎ አልኬን ጋር አይዞመር ናቸው መልሳችሁ ይሄ ነው ማለት ነው። ሌላኛው ጥያቄ ፕሮፖዝ ስትራክቸር ፎር 2 ስትራክቸር አይዞመር ኦፍ ሳይክሎ ፔንቲን። ይሄ ደግሞ ሳይክሎ ዋት ፔንቲን ዛት ዶንት ኮንቴንስ ሪንግ ያልያዘ ነው ይሄኛው። ስለዚህ የተሰጠን ሳይክሎ ፔንቲን ነው። ሳይክሎ ዋት ፔንቲን። ስለዚህ ሳይክሎ አልኪን ኤኒ አንድ ዳብል ቦንድ ብቻ ያላቸው ማለት ነው። ከማ ጋር አይዞመር ናቸው? ከአልካይን ጋር አንድ ናቸው ማለት ከአልካይን ጋር ተመሳሳይ ናቸው ማለት ነው። ስለዚህ ሳይክሎ ፔንቲን ብለን የምንጠራው ይህ አይነት ሰብስታንስ ነው ወይም ሞለኪል ነው። ይሄን አይነት ነው። አንድ ዳብል ቦንድ ትኖረዋለች ማለት ነው። ይህ ማለት ነው። ስለዚህ ይሄ ስንት ካርበን አለው? 5 ካርበን አለው። ይህ 5 ካርበን ያለው ሰብስታንስ ስንት ሃይድሮጅን አለው? እዚች ላይ ሃይድሮጅን፣ እዚች ላይ ሃይድሮጅን ትሆናቸዋለች። እዚህ ላይ ሃይድሮጅን፣ ይሄም ሃይድሮጅን ነው። በዚህ ሳይድ ሃይድሮጅን፣ ይሄም ሃይድሮጅን፣ እዚህም ሃይድሮጅን፣ እንደዚች ነው። አሁን ይሄን አይነት ሰብስታንስ ነው ማን ሳይክሎ ፔንቲን ብለን የጠራ ነው። ስለዚህ ምን ያክል ሃይድሮጅኖችን ይዟል? በደንብ ማየት ያለብን 8 ሃይድሮጅኖችን ይዟ ማለት ነው። እዚህ ላይ እንደምትመለከቱት 1 2 3 4 5 6 7 8 ነው የያዘው። ስለዚህ C5H8 ነው የያዘው ማለት ነው። C5 H8 ነው። ደግሞ በጀነራል ፎርሙላ ስታስቀምጡት CnH2n-2 ነው። ስለዚህ ሳይክሎፔንቲን አንድ ዳብል ቦንድ ያለው ባለ 5 ካርበን ሳይክሎፔንቲን ከአልካይንስ ጋር ምንድናቸው? አይዞመር ናቸው ማለት ነው። የአልካይንስ ጀነራል ፎርሙላ እንደምትመለከቱት CnH2n-2 ነው። ሶ የሳይክሎፔንቲን አይዞመሮች አንዱ 1 ፔንቲን ነው። 1 ፔንቲን ብለን የምንጠራዋለን። ይሄ አይነት ሰብስታንስ ማለት 1 ፔንቲን ማለት ነው። ይች ማለት ነው። ስቆጥሩት 1 ካርበን እዚህ ላይ 2 ካርበን 3 ካርበን 4 ካርበን 5 ካርበን መልሷም እንጂ 1 ፔንታይን ነች። 1 ፔንታይን ነው ይሄ ማለት ነው። ሌላው ደግሞ 2 ፔንታይንም መሆን ይችላል። እዚህ ላይ በዛ አይነት መንገድ መግለጽ ይችላል። ትሪፕል ቦንድ እዛ አስቀምጣችሁ ይሄን አይነት አቀማመጥ መውሰድ ይችላል። 1 ካርበን 2 ካርበን 3 ካርበን 4 ካርበን 5 ካርበን ይሄ ሲጠሩት
ቱ ፔንታይንም ነው ማለት ነው። ቱ ፔንታይን። ስለዚህ እነዚህ ሁለቱ የሳይክሎ ፔንቲን አይዞመሮች ናቸው። ሌላው ጊቭ አዩፓክ ኔም ፎር ዘ ፎሎዊንግ ኮምፓውንድ ይለናል። ለሚከተሉት ኮምፓውንዶች አዩፓክ ኔማቸውን ስጡ ነው የሚለን። ስለዚህ ቁጥር መቁጠር ነው ወይም ሎንግስት ቼን ነው በመጀመሪያ ሰሌክት የምናደርገው። ይህ እንግዲህ አልኬን ነው። ሎንግስት ቼን ትመርጣላችሁ። ሎንግስት ቼኑ ደግሞ ለሳይድ ቼን ቅርብ ከሆነው በኩል ይቆጠራል ማለት ነው። ስለዚህ መሳይ 1 2 3 4 5 ነው የሚለው። ይሄ እንደዛ አስቀመጥኩኝ። ከዚህ በኋላ ግን ምንድነው የማደርገው? ስም ማውጣት እችላለሁ። ይህ ማለት ቱ ሚታይል ዋት ፔንቴን የሆነ ማለት ፔንቴን ኢዝ ዘ አንሰር። ሌላኛው ጥያቄ ይህ ነው የተሰጠን። እዚህ ላይ ተመልከቱ። ባለ 4 ካርበን ነው፣ ግን ሁለተኛው ካርበን ላይ 2 ሚታይሎች አሉ ማለት ነው። ሶ ቁጥር የምንቆጥረው በዚህ ሳይድ ነው። 1 እዚች ላይ 2 3 4 4 ያለው ቡቴን ይባላል፣ ግን ሁለተኛው ላይ ሚታይል አለ። ስለዚህ 2 ኮማ 2 ሃይፈን ዳይ ሚታይል ምን ሆነ ማለት ነው? ቡቴን ማለት እንችላለን። ቡቴን እንደዚህ እናስቀምጠዋለን ማለት ነው። ስለዚህ መልሱ አሁን ይሄ 2 ኮማ 2 ዳይ ሚታይል ቡቴን ይሆናል። ሌላኛው ይህ ተሰጥቶናል። አሁንም ይሄ ሎንገስት ቼኑን ትመርጣላችሁ። ሎንገስት ቼኑ የሚሆነው እንግዲህ ለሳይድ ቼን ቅርብ ከሆነው ሳይድ ነው። በዚህ በኩል ትቆጥራላችሁ። ስለዚህ 1 2 3 4 5 6 ነው። ሄክሴን ፋሚሊ ነው፣ ባለ 6 ነው ማለት ነው። ግን ሁለተኛው ላይ ምን አለ? ሚታይል አለ። ሶስተኛው ላይም 2 ሚታይል አሉ። ስለዚህ ይሄ ሲቀመጥ ምን ይሆናል? 2 ኮማ ዋት 3 ኮማ 3 ሃይፈን ትራይ ሚታይል ዋት ሄክሴን ይሆናል ማለት ነው። ሄክሴን እንደማስቀመጥ ትችላላችሁ። ዲላይ ደግሞ ይሄ ተሰጥቶናል። አሁንም የዚህን ሳይድ ቼን የሚገኝበትን ሎኬሽን በቀላሉ እናመለክታለን። ወይም ሎንግስት ቼኑን በደንብ አድርገን እንቆጥራለን። እዚህ ላይ በሁለቱም በኩል ሲቆጥሩ ለምሳሌ ይሄ ከግራ ወደ ቀኝ ሲቆጥሩና ከቀኝ ወደ ግራ ሲቆጥሩ ልዩነት ሊያመጣ ይችላል እና በሁለቱም በኩል ካውንት ማድረግ አለብን። እዚህ ላይ ለምሳሌ 1 2 3 4 5 6 7 ያለው ይሄ እንግዲህ ከቀኝ ወደ ግራ ሲቆጥረው ነው። ከግራ ወደ ቀኝ ደግሞ ሲቆጥር 1 2 3 4 5 6 7 ነው። አሁን ከግራ ወደ ቀኝ ሲቆጥሩ ሶስተኛው ላይ እና ስንተኛው ላይ ተገኝቷል ማለት ነው? 6ኛው ላይ ሳይድ ቼን አለ። ከቀኝ ወደ ግራ ደግሞ ሲቆጥሩ ሁለተኛው ላይ እና 5ኛው ላይ አለ። አሁን የሚመረጠው ይሄኛው ነው ማለት ነው። እነዚህኞቹ አይመረጡም። ከግራ ወደ ቀኝ አሁን አይመረጥም። ስለዚህ መልሳችሁ ምን ይሆናል? 5 ኢታይል ከቀኝ ወደ ግራ ያለውን በቀይ ፓርቲ የጻፍኩትን የሚመርጡ ማለት 5 ኢታይል 5ኛው ላይ መስላለ ኢታይል ስላለ ከዛስ ሁለተኛው ላይ ደግሞ ምናለ ሚታይል አልፋቤቲካል ኦርደር ማለት ነው። 5 ሚታይል ምን ነው ማለት ነው? ሄፕቴን ነው ማለት ነው። ሄፕቴን ይሄ ሃይፈን የለም ማለት ነው። ስለዚህ 5 ኢታይል 2 ሚታይል ሄፕቴን ኢዝ ዘ አንሰር። ኦኬ ሌላኛው ኤ ላይ የተሰጠን ደግሞ ይሄ ነው። የዚህን ሎንገስት ቼን መምረጥ እንችላለን። ሎንገስት ቼናችን የሚሆነው እንግዲህ ሳይድ ቼን የያዘም ሊሆን ይችላል፣ ግን ረጅሙ ነው። ይሄ 1 2 ብንል ከዚህ ሳይድ ማለት ነው 1 2 3 4 5 6 7 8 ማለት ነው። ባለ 8 ነው የሆነልን። ስለዚህ አሁን ሳይድ ቼኖቹ የሚገኙበት ሎኬሽንም ራሱ በቆጠርኩበት ሳይድ ነው የሚሆነው። ከሶስተኛው ላይ ይገኛሉ። ሶስተኛው ላይ 2 ሚታይሎች አሉ። ይችና ይች አለች። እንደገና 5ኛው ላይ አለ። ግን ከግራ ወደ ቀኝ ብቆጥር የሚኖረን አራተኛው ላይና ስንተኛው ማለት 6ኛው ላይ ነው። ሶ የሚመረጠው አሁን የቆጠርኩበት ነው። ስለዚህ መለሳችሁ ምን ይሆናል? ለዚህኛው ጥያቄ 3 ኮማ 5 ትራይ ሃይፈን አለ ትራይ ዋት ሚታይል ይሆናል ኦክቴን ኢዝ ዘ አንሰር። ኦክቴን ይሆናል ማለት ነው። ስለዚህ በዚህ አይነት መንገድ መስራት እንችላለን። ኤፍ ላይ የተሰጠን ደግሞ እንደምትመለከቱ ይህን አይነት ስትራክቸር ተሰጥቶናል። ስለዚህ ሎንገስት ቼኑን ቀጥታ መቁጠር እንችላለን ማለት ነው። ሶ የምታደርጉት ምንድን ነው? ሎንገስት ቼን ብዙ ጊዜ ለሳይድ ቼን ቅርብ ከሆነው ብንቆጥር ይመረጣል። ለምሳሌ ከዚህ ብቆጥሩ ከቀኝ ወደ ግራ ብቆጥሩ ይሄ 1 ብላችሁ 2 3 4ኛው ላይ ነው ሳይድ ቼን ያለው።
ግን ከግራ ወደ ቀኝ ስንቆጥር ደግሞ ይሄ አንደኛ ብትሉት እዚህ ላይ ሁለተኛ ላይ ምን አለ ማለት ነው? ሳይድ ቼን አለ ማለት ነው። የምንመርጠው የትኛው ነው ማለት ነው? ከግራ ወደ ቀኝ ያለውን መቁጠር እንችላለን። ከግራ ወደ ቀኝ ምን እናደርጋለን ማለት ነው? እንቆጥራለን ማለት ነው። ስለዚህ ቁጥር አድ እናድርግበት። ሶ ይሄ 1 ይሆናል። እዚህ ላይ 2 3 4 5 6 ይሆናል ማለት ነው። ባለ 6 ካርበን ነው። ስለዚህ ሳይድ ቼን የሚገኝበት ቦታ ስትወስዱ ሁለተኛው ላይ ሚታይል ግሩፖች አሉ። ይችኛይቱ ፓርትና ይቺ ሚታይል ነች። እንዲያ ደግሞ ሶስተኛው ላይም ምን አለ ማለት ነው? ሶስተኛው ላይም በተመሳሳይ ይሄ ሚታይል ይሄኛው ሚታይል ግሩፕ አለ ማለት ነው። ስለዚህ ሳስቀምጥ ምን አደርጋለሁ ማለት ነው? 2 ኮማ 3 ኮማ ዋት 3 አሁንም ምክንያቱም ሶስተኛው ሁለት ሚታይል ስላለ ስለዚህ ይሄ ምናምን ቴትራ ሚታይል ቴትራ ሚታይል ምን ሄክሴን ይሆናል ማለት ነው። ሄክሴን ኢዝ ዘ አንሰር። ስለዚህ መልሳችሁ 2 ኮማ 3 ቴትራ ሚታይል ሄክሴን ኢዝ ዘ አንሰር። እጅ ላይ ይሄ ተሰጥቶናል። እንግዲህ ሎንገስ ቼኑ የሚያስታውቀና በቀላሉ መለየት እንችላለን ሎንገስ ቼኑ። ስለዚህ ከግራ ወደ ቀኝ መቁጠር አለብን፣ ምክንያቱም ሳይድ ቼን የሚገኘው በዚህ በኩል ነው። ቀለል አድርገን አነስተኛ ነበር ላይ ይሄ 1 2 ሁለተኛው ላይ ይገኛል። ከዛ ሶስተኛው ላይ አለ 4 5 6 ከዛ 7 8 ባለ 8 ነው ማለት ነው። ስለዚህ ስድስተኛ ላይ ሶስተኛ ላይ እና ሁለተኛ ላይ ሳይድ ቼን አለ። ሁለተኛው ላይ ምን አለ? ብሮሞ አለ። 2 ብሮሞ አልፋቤቲካሊ ማለት ነው። 2 ብሮሞ ከዛስ 3 ኮማ ዋት 3 ኮማ 6 ዳይ ሚታይል ዳይ ዋት ሚታይል ምን ነው ማለት ነው? ኦክቴን ኢዝ ዘ አንሰር። እንደዚህ ማስቀመጥ ትችላላችሁ። ኤች ላይ የተሰጠን ደግሞ ይህ ሰብስታንስ ነው። እንግዲህ ይሄ ደግሞ ትሪፕል ቦንድ ይዟል። ትሪፕል ቦንድ ስለያዘ ቁጥር የምንቆጥረው ሳይድ ቼን መሰረት አድርገን ሳይሆን ለትሪፕል ቦንዱ ቅርብ ከሆነ ነው የምንቆጥረው ማለት ነው። ስለዚህ ትሪፕል ቦንዱ እዚህ ላይ 1 ብለን እዚህ ላይ 2 3 ብንቆጥር ሶስተኛው ላይ ነው የሚገኘው። ከቀኝ ወደ ግራ ግን ስቆጥሩ በጣም ርቀዋል ማለት ነው። ስለዚህ 3 4 5 6 7 8 አለ ማለት ነው። ስድስተኛ ላይ ምን አለ? ሚታይል አለ ማለት ነው። ስለዚህ ስንጠራ 2 ብሮሞ 2 ዋት ብሮሞ 6 ሚታይል ምን ይሆናል ማለት ነው? ኦክት 3 YNE ማለት ትችላላችሁ። ዚስ አንሰር። አሊያም ደግሞ 2 ብሮሞ 6 ሚታይል ዋት 3 ኦክቲን ማለት ትችላላችሁ። 3 ዋት እዚች ላይ 3 ኦክቲን ማለት ትችላላችሁ። 3 ኦክታይን እንደዚህ ማስቀመጥ ትችላላችሁ ማለት ነው። ኦኬ እዚህ ላይ ደግሞ አይ ላይ የተሰጠ ምንድን ነው? እዚህ ላይ CH3 ብሮሞ አለች እች ፓርት ዳብል ቦንድ ይዛል። ሎንገስ ቼን እንደተለመደው ትመርጣላችሁ። ይህ ሎንገስ ቼን ደግሞ ዳብል ቦንድ የያዘው መሆን አለበት ማለት ነው። ስለዚህ ቁጥር የምንቆጥረው እዚህ ላይ 1 ብትሉ ይሄ 2 3 4 5 6 7 8 ነው። ግን ከቀኝ ወደ ግራ ብቆጥሩ ምን ሊሆንባችሁ ይችላል ማለት ነው? ዳብል ቦንዱ ትርቁታላችሁ ማለት ነው። ተመሳሳይ ነው ልክ እንደ ትሪፕል ቦንዱ። ስለዚህ የዚህ ሰብስታንስ ምን ይሆናል ማለት ነው? 2 ብሮሞ 5 ኮማ 6 ማለት ነው። 5 ኮማ 6 ዳይ ሚታይል ምን ይሆናል ማለት ነው? ኦክት 3 EN ማለት ትችላላችሁ። አሊያም ደግሞ 2 ብሮሞ 5 ኮማ 6 ዳይ ሚታይል 3 ኦክቲን ማለት ትችላላችሁ። 3 ኦክቲን። ስለዚህ መሳችሁ ይህ ነው ማለት ነው። ኦኬ ሌላው ደግሞ እጄ ላይ የተሰጠን ይህ ነው ማለት ነው። ይህን ደግሞ እንዴት አድርገን ነው የምንሰራው? የዚህኛው አይፓክ ኔም አሁንም ዳብል ቦንድ ስለያዘ ከዳብል ቦንዱ በኩል ትቆጥራላችሁ። 1 2 3 4 5 6 7 8 ነው የምትሉት። ስለዚህ ሶስተኛና ስድስተኛው ላይ ሚታይ ግሩፕ አለ። መልሳችሁ ምን ነው ማለት ነው? 3 ኮማ ዋት 6 ዳይ ሚታይል 2 ምን ትሆናለች? 2 ዋት ኦክቲን ማለት ትችላላችሁ። ኦር ዋት 3 ኮማ 6 ዳይ
ሚታይል ኦክት ቱ ኢኤንኢ ማለትም ትችላላችሁ። ከላይ ደግሞ የተሰጠ ምንድን ነው? እዚህ ላይ እንደምታዩት ሎንግስት ቼን በዚህ ሳይድ መቁጠር እንደዚህ መቁጠር ትችላላችሁ። ይህንኛው ሳይድ ይዛችሁ ወደዚህ እንደዚህ መምጣት ትችላላችሁ ማለት ነው። በዚህ አይነት አቆጣጠር ነው እንደዚህ ነው የሚመጣው። ስለዚህ ስሙን ስታወጡ ቁጥር የምንሆነው ለምንቆጥረው ለዳብል ቦንድ ቅርብ ከሆነው ለምሳሌ በዚህ ብቆጥሩ 1 2 3 4 አምስተኛው ላይ ነው የሚገኘው። ከግራ ወደ ቀኝ ደግሞ ሲቆጥሩ እዚህ ላይ 1 ብትሉ እዚህ ላይ 2 እቺኛቱ 3 ከዛ 4 ነው። አሁን ከግራ ወደ ቀኝ ብንቆጥር ይመረጣል ማለት ነው። ከግራ ወደ ቀኝ ብንቆጥር ምን ያደርጋል ማለት ይመረጣል። ይህንኛው ትክክል ነው ማለት ነው። ስለዚህ እቺ 6 7 8 9 ማለት እንችላለን ማለት ነው። 1 2 3 4 5 6 7 8 9 ሆና ማለት ነው። ሶ ሳይድ ቼን የሚገኝበት ቦታ ምንድነው ማለት ነው? ሁለተኛ ላይ ይገኛል። 2 እንደገና ደግሞ ሶስተኛ ላይ ኮማ 3 ከዛ ደግሞ ሰባተኛው ላይ አለ ኮማ 7 ትራይ ላለው ትራይ ዋት ሚታይል እንዲሁም ደግሞ ባለ 9 ነው ኖን ፎር ኢኤንኢ ማለት ይችላሉ። በዚህ አይነት መንገድ ማስቀመጥ ትችላላችሁ። አዘራይስ ደግሞ 2 ኮማ 3 ኮማ 7 ትራይ ሚታይል ምን መሆን ይችላል ማለት ነው? ፎር ኖኒን ማለት ትችላላችሁ። ኖኒን እንደዚህ ማስቀመጥ ትችላላችሁ። የመጨረሻው ጥያቄ ይህ ነው የተሰጠን። እንግዲህ ዳብል ቦንድ የሚገኘው በዚህ ሳይድ ነው። ስለዚህ በሱ ሳይድ ነው እንደዚህ መቁጠር የምንችለው ማለት ነው። እንደዚህ የምቆጥሩት ፍሮም ራይት ቱ ሌፍት ነው። ስለዚህ ይችን 1 ትላላችሁ፣ 2 እዚህ ላይ 3 4 5 6 7 8 ማለት ትችላላችሁ። አልፋቤት ኦርደር እንጠቀማለን። 7 ዋት ብሮሞ ከዛ ደግሞ አራተኛው ላይ እና ስድስተኛው ላይ ሶስተኛው ላይ እንዲሁም 3 ኮማ ዋት 4 ኮማ 6 ትራይሚታይል ምን ሆነ ማለት ነው? ይሄ ሁለተኛው ስለሚገኝ 2 ኦክቲን ማለት እችላለሁ። ኦር ይሄን ስም እንዳለ ሊስት አድርጉትና በተመሳሳይ ማለት ነው ራሱን ተጠቅማችሁ መጨረሻ ላይ ብቻ ምን ማድረግ ትችላላችሁ? እችን ይሄ እንዳለ ተጠቀሙትና እዚች ላይ ኦክት ብላችሁ 2 ኢኤንኢ ማለትም ትችላላችሁ ማለት ነው። 2 ኦክቲን ማለት ትችላላችሁ። ሁለቱን አማራጭ መጠቀም ትችላላችሁ። እንግዲህ ተማሪዎች የዩኒት 6 የመጨረሻው ጥያቄያችን ይህን ይመስላል። ሪቪው ኤክሰርሳይዝ ይህን ይመስላል። ቸር ሰንብቱ። መልካም የትምህርት ጊዜ ወይም የረፍት ጊዜ ይሆንላችሁ። እዚህ ላይ ይበቃናል።